ነጥብ ስትሉ ነው እንዴ ማልቀስ የምትጀምሩት? እኔ ቤት ስትገባ 6 ወር ሙሉ አብረን ነጠላ ለብሼ ከእናንተ ስማር የዛኔ ለምን እሱ ቤት አትግቡ አላልክም? አጀንዳችሁ ምንድን ነው? እናንተ ነጥብ ስትሉ አባታችንን ለማዋረድ ስትመጡ ሳጋልጣችሁ ተሰብስባችሁ ዮኒ ማኛ አትበል። እውነቱን አሁን እዚህ ቪዲዮ ጋር ተመልከቱ። ልደት ዋሽተሃል፣ አሁንም ይቅርታ ጠይቅ። አጭበርባሪ ነህ፣ ውሸታም ነህ እያልኩ ነው። ቪዲዮውን ወደ ቪዲዮ አሁን እንሂድ። ማለት ወንድሞች እስኪ ቤት ሀገር ነው። እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው ቢላህ አለይኩም። ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበለው? የትኛው አቅል? ተመልከቱ። ገጽ 156 ገድለ መባሲው በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊት መጣ ይላል። በፊት ለፊት ከሰማይ ወረደ ማን? ኢየሱስ የተባለው። በዚያን ሚዩት እያነበበ ነው። አሁን እሱ እስላሙ እያነበበ ነው። ይሄ ግን ሚዩት አደረገው እንዳይሰማ ከፈተው እንደገና። አፌን አጣፈጠው ምንም አላወቅኩም ልቤን አሳጥቶኛልና ለአንድ ሰዓትም ሚዩት እንደገና። ለዚህ ነው ኮስት እንግባ ብሎ የሚለው። ይሄ ነው ኢየሱስ ማለት። ይሄን ነው አምላክ የሚለኝ። ይሄን ወንድ ልጅ ማለት ነው። በጣም ሚዩት ለሶስተኛ ጊዜ። ሰላም ኦኬ። ሰላም ቤተሰብ፣ ሰላማችሁ ይብዛ። እንግዲህ ልደት ወንድማችን ጸጋው አካሌ ነው ፖስት ያደረገው ይሄንን የመጀመሪያው። 8800 ሰዎች አላችሁ እዚህ። ለምንድነው በኮስት ጥሪውን የማልቀበለው? አንዴ ከእስልምና ሃይማኖት ተከታይ ጋራ ዲቤት ሲያደርግ እንደዚህ በነገረ ክርስቶስ ጉዳይ ላይ ማለት ነው። ያ እስልምና እምነት ተከታይ የነበረ ሰው በነገረ ክርስቶስ ጉዳይ ገድላትና ድርሳናት አነሳበት። ድርሳነ መድኃኔዓለምን አነሳበት። ላይ እዛ እየተከታተልኩ ነበር። ድርሳነ መድኃኔዓለምን ሲያነሳበት ቪዲዮ ፕሊዝ ከገባችሁ ጸጋው አካሌ የሚለው ፔጅ ላይ ግቡና ሪፖስት አድርጉ። በደንብ ሪፖስት አድርጉት። ዮኒ ማኛም ፔጅ ላይ ገብታችሁ ሪፖስት እናድርገው ፕሊዝ። ይሄ ቪዲዮ በእያንዳንዳችን ፔጅ ላይ መቀመጥ አለበት። እንደዚህ ሚዩት አድርጎት ይኸውልህ። እኔም ልክ እንደዚሁ ነበር ሪሞት ምንድነው ስክሪንሾት አድርጌ ያስቀረሁትኝ ቪዲዮውንም ራሱ ይዤው፣ ግን ሞባይሌ ስለሚሞላ ወደ ሃርድ ዲስክ ላይ አዙሬዋለሁኝ። ከብዙ ቪዲዮዎች መካከል ፈልጌ ያወጣዋል ብዬ ስል ጸጋው አካሌ ፖስት አድርጎታል። ጋይስ እኔ ፔጅ ላይ አስቀምጥላችኋለሁ። ልክ ድርሳነ መድኃኔዓለምን ማንበብ ሲጀምር የእስላሙ ድምፅ እንዳይሰማ ሚዩት አደረገው። ጽሁፋን ሁሉ ስክሪንሾት አድርጌያለሁ፣ ፎቶ አለ። እናም ደግሞ ሚዩት አድርጎት አይሰማም። ድርሳነ መድኃኔዓለምን እያነበበ ነው እስላሙ። በዚህ ጉዳይ ላይ ጥያቄ እንዲጠይቅ በወዲህ በኩል ያሉት ኦርቶዶክሳውያን እንዳይሰሙ ሚዩት አደረገው። ፔጅ ላይ አስቀምጠዋለሁ። ይሄ ስጋት ስላለኝ በኮስት ጥሪህን አልቀበልም። አንድ ሰው ብቻ አንተ ቤት ከከፈትክ ሞዴሬተሮችን በሙሉ አውርደህ ሚዩት እንዳያደርጉኝ ማለት ነው። አውርዳለሁ ሙሉ አንድ ሰው ዮኒ ጋር ማለት ነው። ቴንክ ዩ ዮኒ ጋር ቆይ ልጨርስ። አልጨረስኩም። አንድ ደቂቃ ላጠቃል። ስለዚህ የሞዴሬተር ማንመስ የኮስቱን ጥሪ ማልቀበልህ እኔ በማነብ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ እንደዛ እንደ እስላሙ ሚዩት እንደምታደርገኝ ጥርጣሬ ስላለኝ አልቀበልም። ከዚህ ይልቅ ዮኒ ጋር ሆኖ እኔ እናንተ ዮኒ ደቂቃ ይዞ እንደውም ይሄን ውሸታም እድል አልሰጠውም ከኔ ጋር እንዲያወራ ከዚህም በኋላ ማለት ነው። ከዚህ በኋላ ይሄ ቀጣፊ ሰውዬ ይቅርታ ኦስማንንም ሳይጠይቅ፣ ሁለተኛ ከዚህ በፊትም ራሱ ያቀረብልኝን የዲቤት ጥሪ ከተቀበልኩት በኋላ ሐሳቡን ቀይሮ እንደ ቋንጣ ያደረቀውን እሱን ሁሉ ይቅርታ ካልጠየቀ ከኔ ጋር የማውራት ምንም እድል አልሰጠውም ከዚህ በኋላ። ኤርሚ እኔ ይሄንን እኮ ብያለሁ እንደጋግሜ ከልደት ጋር አትግቡ ብዬ ለረጅም ምናልባት አንተ አልሰማኝ ይሆናል። ምክንያቱም ሌሎቹ ብዙ ማጭበርበር ስራ ሰርቷል። እሱ ስራውን ለቆ መጥቶ በማጭበርበር ላይ ነው ያለው። በጣም ብዙ ነገሮች ነው የዋሸው። በጣም ኢንቴግሪቲ የሌለው ሰው ነው። እኔ ብያለሁ እንዲህ ቤት አትግቡ ብዬ ከዚህ ልጅ ጋር፣ ምክንያቱም ብዙ ነገር ነው የዋሸው። ከናን ምንም ሳይናገር እኛ ቤት በነበረ ጊዜ
አንተ ነበርክ መሰለኝ ከናና ያላለውን ብሏል አለ። በብዙ መምህራን ያስጠየቁት ሊያመጣ አልቻለም። እዚህ አራቱ እንስሳት ነገር በጣም ብዙ ነገሮች ማጭበርበር ምንድነው እሱ ይጓዋለው ለመታወቅ ነው የሚፈልገው። ቅድም እንዳልከው ተጽኖ ፈጣሪ ምናምን ነገር ነው ይጓዋቸው። ዳግም ስላልተወለዱ ስለ ኢንቴግሪቲ ስለ ቅድስና እግዚአብሔር ስለመፍራት ምንም ነገር የሌላቸው ናቸው። እኔ ፈለገ ይሻለኛል ፈረስ ያስቀድሳል የሚለው ፈለገ መሐመድ ይሻለኛል። እና ልደት ማለት ምንም ኢንቴግሪቲ የሌለው አጭበርባሪ ሰው ነው። በጣም አጭበርባሪ ነው። አም ሶሪ ቱ ሴ ዛት አጭበርባሪ ነው። እና ይሄንን ተናግሬያለሁ። ደጋግሜ የሰሙ ሰዎች ይኖራሉ። ዲቤት አትግቡ ከሱ ጋር ርዕሳችን አይደለም እያለ ስንት ዲቤቶችን እያበላሸ ነው ሄደው። ርዕሳችን አይደለም እየተሸቀለ እና እሱ ለዲቤት የበቃ ሰው አይደለም። ያ ቴንክ ዩ ወንድምነት። አይኔም እድል አልሰጠው እችን በአደባባይ ይቅርታ ካልጠየቀ በስተቀር ምንም እንኳን በእምነት ባይገጥመን ኦስማንን እዚህ ጋር ሙስሊሙን እንደዚህ አድርጓል ሚዩት እያደረገ ጥያቄና መልስ ነው። ካላፈረበት ይሄ መጽሐፍ እኮ የኦስማን መጽሐፍ አይደለም፣ የሙስሊሞች መጽሐፍ አይደለም፣ የጴንጤ መጽሐፍ አይደለም። የኢትዮጵያ ኦርቶዶክስ ክርስቲያን በገዳማት የተጻፈ ነው። አምላካችንን የተሰደበበት አምላካችንን ለመጀመሪያ የተሳደበው ሙስሊሙ አይደለም፣ የኦርቶዶክስ መጽሐፍ ነው። ለዚህ ነበር እንጂ መንጫጫት ከነበረባችሁ ነውር ነው ያለ ማንም ኦርቶዶክሳዊ የለም። ኢየሱስ ክርስቶስን ጌታችንን እግዚአብሔር ይቅር በላችሁ ከወንዶች ጋር ከንፈሩን ተሳሳመ ስሜቱ እስኪመጣ ድረስ ሳመው ብሎ የሚል መጽሐፍን ጉድን ተሸክመህ ወተ ደግሞ የኛ የሐዋርያት ቅብብሎች ቤተክርስቲያን ብለህ ስትል አታፍርም። ጳጳስ ማርያም ቤዛ አይደለችም ብለው ስላሉ እሱ ስተት ተብሎ ተቆጠረ። ጌታ ግን እንደዚህ ሲሰደብ ግን ምንም አትሉ። ጌታችን እንደዚህ ሲሰደብ ምንም አትሉ። ሰሙት ወይ ደግሞ ሌላ አንድ ከኔ ጋር ገብቶ ይዞ ሌላ አንድ ሰው ገብቶ ኤፍሬምን ወይ ሜሎስን ይዤ ዮኒና ሜሎስ ቤቱን እየመሩት እኔና ልደት እዚሁ ማንም ሚዩት አያደርግም እዚሁ እናወራለን። ያለ ኮስት እቀበላለሁ። በኮስት ግን እስላሙን ሚዩት እንዳደረከው ሚዩት እያደረከኝ ወይ ደግሞ ያንተን እኔ በማወራ ሰዓት ላይ ኦርቶዶክሳውያን እንዳይሰሙ ልትዘጋ እንደምትችል ፍንጭ ስላለኝ መረጃም ስላለኝ አልቀበልህም በኮስት። ዋን ቱ ዋን ግን እዚሁ አንድ ላንድ እናወራለን ማለት ነው። ቴንክ ዩ። አንድ ሐሳቤን ልናገር። ይሄንን የምናገረውን ንግግሬን ሪከርድ አድርጉት። ምን ሊሰራ ነበር? ፖለቲካ ሊሰራ ነበር። ግን በጣም ደስ የሚለው ዮኒ ማኛ ቤት ነው። ግን ይሄንን ያለው ፖለቲካ ሊሰራብኝ ነበር የፈለገው። ይሄንን ሪከርድ አድርጉ። ቴሌቪዥን ያላችሁ በቴሌቪዥን እንትን ያላችሁ እንትን ምናም ነገር ብሎ ማስታወቂያ ሊሰራ ምን ብሎ ኤርሚያስ ጥሪውን አልቀበልም ብሏል ብሎ ሊል ማለት ነው። ግን ደስ ከሚለው ዮኒ ማኛ ቤት ነው ያለው። ልደተ ቃል ከኔ ጋራ በዚህ ኦስማን ላይ ያደረከውን ቅጥፈት ይቅርታ ሳትጠይቅ ባለፈውም ደግሞ ከኔ ጋራ ልትገባባት የነበርከውን ድርሳነ መስቀል የሚባለውን እሷን ታሪክ ነገረ መስቀሉ በመጽሐፍ ቅዱስ ነገረ መስቀሉ በድርሳነ መስቀል ነገረ መስቀሉ በኢትዮጵያ ኦርቶዶክስ ክርስቲያን አስተምሮት የመጀመሪያ ጥሪ አድርገልኝ ተቀብዬ ሙሉን ሐሳብ እናውራ ብዬ ስለ እምቢ ብለህ እናት ቀሚስ ውስጥ የተደበቀው ሰውዬ በሱ ላይ ካወራይ በኋላ ነው ነገረ ድነትን የምታወራው። በመጀመሪያ ግን ለኦስማንና ለዚህ ውሸትህና እኔም ላይ ደግሞ ዲቤት ጥሪ ጠርተኝ አልቀበልም ብለህ ላልከው እሱ ይቅርታ ጠይቀህ ከዛ ከጀመርክ ማለት ነው። ካልሆነ ያው ቀሽ ዲበኩሉ ብለሃል የታክሲ ተራ ልጅ እዛው ታክሲ ተራን አስከብር ማለት ነው እንጂ አንተ ለሃይማኖት ክርክር አትበቃ ማፈሪያ ነህ። ያው ሚዩት አድርገው ስታሰቃየው እስላሙን ሰደበኝ ትላለህ። አልሰደበህም። መጽሐፋችሁ ያለው ነው ያለው። አሁን የምናገረውን ንግግሬን ኢትዮ ላይቭ ሪከርድ ሌሎቻችሁም ክርስቲያኖች ሁላችሁ አሁን የምናገረውን ንግግር ሪከርድ አድርጉት። ወይል እንግዲህ እንደምታውቁት የፈሪዱላን የተሰነዘረብን የፈሪዱላ ወይም የናቴ ቀሚስ አደናቀፈኝ የሚባል ነገር ነው የሰማነው። ከዚህ ፊት ሙስሊሙን በነገረ ክርስቶስ ጋር ስትወያይ ሚዩት አድርገዋል። ልጁን ሚዩት ያደረኩበት ዋነኛ ምክንያት ውይይት ሲያደርግ የነበረበት ስነ ምግባሩ እጅግ በጣም አጸያፊ ስለሆነ በፍጹም ነበርኩኝ እኔ ራሴ ነበርኩኝ። ኦስማን የተባለው ሙስሊም ወንድም ምንም የተናገረው ነገር የለም። ተናገረ ብሎ የሚለው ጸያፍ ብሎ ያለውን ቃል የተናገረው ኦስማን ሳይሆን የራሳቸው መጽሐፍት ነው ጸያፉ ነገር የተናገረው። እንግዲህ ለእውነት አይደል ተናገሩ። እውነቱን ኤርሚያስ ጋር ያለው ምንም የተናገረ ጸያፍ ነገር የለም። ምንም በስነ ምግባር በልጦሃል አንተ ባለመስቀሉ ነው ብለህ ከምትለው ይልቅ የራሳችሁ መጽሐፍት ነው ይዞ የመጣው ድርሳነ መስቀልን። ምን ያድርግ ታዲያ?
መጽሐፋችሁ ያለውን ነው ብሎ የሚለው። ለአንድ ሰዓት ያህል ኢየሱስ ክርስቶስን ከንፈሩን ሳመ ብሎ የሚል ድርሳነ መድኃኔዓለም ነው ወገር ለመባጽዮን የሚባል መጽሐፍን ራሳችሁ አባቶች ናቸው ማነው ዋልድቢት ገዳም የጻፉት። እንኮራባቸዋለን አናፍርባቸውም ስትሉ አንበር ነገር ለድርሳናትን የሚናገርበት ባህሪ ምናም ነገር አለ። ምንም አላለው ወንድሞች እናቶቼ። በወቅቱ ነበርኩ በነልደተ ቃል ፓርቶኝ ነበር ሰማይ ነበረው በሌላ አካውንቴ ማለት ነው። ሲዘጋበት በሰላሞቹ ጋር ዞርኩኝ። ደሞ ስለሰደበኝ ነው ይላል የሚናገርበት ስነ ምግባር ይላል ነው እንጂ ለውይይት ሌላ ምንም አይነት ወይም ደግሞ እሱን ያለማዳመጥ ምክንያት ሆኖኝ አይደለም። ከኤርሚያስ ጋር የምናደርገው የነገረ የውይይት ርዕሳችን በመዳን ዙሪያ ላይ እና በመዳን ዙሪያ ላይ ደግሞ እሱ ራሱ እስከዛሬ ድረስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንድ የሆነ እናቱ ወለደችው በመድኃኔዓለም በተሰቀለው ኑና መታችሁ በገድላት ድርሳናት በመዳን ዙሪያ ላይ አውሩኝ እያለ ለዘመናት ሲያወራ የነበረ አንድ ግለሰብ ዛሬ ባደ ኦኬ አዎ በየ ነበረ። ይሄንንም ደግሞ ያልኩት መጥቼ ክርስቶፎሮስ ቤት እሱን ቪዲዮ ያገኛችሁ ሰዎች ካላችሁ በትልኩልኝ ወለታይ እንደው የዛን ቀን እኔ ራሴ ሳወራ ራሴን አልቀዳ። ክርስቶፎሮስ ቤት ራሱ እሱ ነበር። ልደተ ቃል ነበር ማነው መዝሙረ ያሬድ እነ ኢዮብ ነበሩ። ሌሎች በሙሉ እነ ዮሐድ የተባሉት በሙሉ እዚህ ሶሻል ሚዲያ ላይ ከሌላ ቤተ እምነት ጋራ እንከራከራለን ብለው የሚሉ በሙሉ ነበሩ። ጋብቻ ያልኳቸው ነገረ ድህነትን በተመለከተ በመጽሐፍ ቅዱስም በቤተክርስቲያናችሁ መጽሐፍቶች ሁሉ ጭምር ለታወሩኝ የምትችሉ ሰዎች ካላችሁ አናግሩኝ ያልኳቸው ዛው ጋር ማናቸውም አልመለሱልኝ። መቼ ድፍን 1 አመት ሞላው አካባቢ ወደ 1 አመት አካባቢ ተጠጋው። ማናቸውም በእነዚህ ጊዜያት ውስጥ እዛው ገስት ላይ ቁጭ ብዬ እነሱ ጋር ማናችሁም ያልኳቸው ማንም የመጣ የለም። ማንም የመለሰልኝ የለም። በዛን ቀን ማንም ማይክ የከፈተ የለም ለወያይ ብሎ። ሃይሚዬ ቪዲዮን ፈልጉልኝ እንደው በመድኃኔዓለም ኦርቶዶክሳዎች ቤት ላታጡት ይችላልላችሁ እዛ ስለሚቀዱት። እሱም ቪዲዮ ያገኘ ሰው እንደው መቼም ነው ምን እንደምከፍል ባላቅ አወራችኋለሁ በእያንዳንዳችሁ በታቦቱም ጉዳይ ከእንትና ጋር ብቻ ሳይሆን ሁሉም ባሉበት ወደ ክፍለ ሀገር ነበር እየነዳን የነበረው በወቅቱ ሚስቴ ነበረች የምትነዳው ካንትሪ ሳይድ እየነዳን ኮፍያ አድርጌ በታቦቱም ጉዳይ በሙሉ እዚህ ያላችሁ አክሊለ እምቢ ብሎ ቢል እናንተ አውሪ ብያቸው ማለት ነው። አንድ የመለሰ የለም። አሁን እዚህ እማልመጣ መስሎት 10 ምናምን ሺህ ህዝብ ተሰብስቦ ባለበት ማስታወቂያ ተናገረ። እኔ ምን እግር እንደው ዮኒ አለ ወንጌላዊ ኤርሚያስ ከኔ ጋር በነገረ ድነት ላይ የሚያወራ ከሆነ እባክህ እሱ እንድትጋብዝኝ ምናምን ነገር ፈልጋለሁ ብሎ የሚል ነገር ሲናገር ማስታወቂያ ሰዎች ላኩልኝ እና ገባው አይመጣም ብሎ አስቦ ነው። ባባይ መወያየት እንደማይችል አሳይ እኔ አንድ ቀን ልጨርስ እንዳታቋርጠኝ። እኔ አሁንም ድጋሚ እዚህ ጋር ቃል የምገባው ነገር አንድ ጊዜ ልናገር እንዳታቋርጠኝ። አንድ ጊዜ እንዳታቋርጠኝ ነው ለምን እንደማናቋርጥ አንድ ጊዜ እንዳታቋርጠኝ ነው ፌር መሆን አለበት። አንድ ጊዜ እንዳታቋርጠኝ አንድ ልናገር አንድ ልናገር አንድ ሐሳቤን ልጨርስ አንድ ፈሪ ነው ብለህ ስትልኩ ፈሪ ነው አላልኩኝ። እኔ ፈሪ ነው አላልኩኝ። ዋን ሳይድድ መሆንን ተፈለክ ማለት ትችላለህ። አልፈራም በፕሮግራም በውሸት ሲከሰኝ አንተ ከዚህ ቤት አልሰማህም አላየህም አይደለ? አንድም በውሸት ከስሼው አላውቅም። አንድም እኔ ክርስቶስ ባሪያ አንድም ቀን ልደተ ቃል በምን በውሸት ምን ከሰ የምን በውሸት ድርሳነ መስቀል ላይ አወራለሁ ብለህ እንደ ወንዶቹ እጅህን አጣጥፈህ ሸሚዝህን ሰብስበህ መጣህን ነገረ መስቀል ላይ እንወያይ ብለህ ኦኬ አልኩህ።
ከተወያየን ዘንድ አንተ ጥሪ ውስጥ አቅርብልኝ። ነገረ መስቀል በመጽሐፍ ቅዱስ ብቻ ሳይሆን በድርሳነ መስቀል መጽሐፍ ሁሉ ጭምር ነው ማወራህ። ታሪኩ የሚናገረው እናትህ እሌኒ የተባለችው መስከረም 17 ቀን የምታከብሩትን በዓል እሱን ታሪኩ መጣ የተባለበት ከኢየሩሳሌም መስቀሉ ተቆፍሮ ወጣበት ተብሎ የተባለ አንድ የደብተራ ተረት አለ። ታሪክ የውሸት ታሪክ ውስጡ የያዘ አተላልሰ ትጸርቃለህ ብሎ የሚል ሌላውን ዝም ነው የምለው። ምክንያቱስ አንዱ ሲንቀዠቀዥ ይገባበታል እዚህ ዲቤት ላይ ማለት ነው። ሌላውን ታሪክ ጭጭር የምለው እና አውራ ብዬ አልኩ። በሱሉ ዲቤት እናርጋለን አይሆንም አልክ። በመጽሐፍ ቅዱስ ብቻ እኛ መጽሐፍ ቅዱስ ብቻ ብለን ስንል ሉተር የተናገረው ቅዠት ነው ትላላችሁ። እና በምንድነው እኛ ቀኖናና ትውፊቱን ሁሉ ሊቃውንቱ ሁሉ እናምናለን ትላላችሁ። ኑ ተጠይቁ በቀኖናው በዶግማው በሙሉም ስንላችሁ ደግሞ የለም ለዩልን ከናንተ ጋር እናወራም። ታዲያ ለምን ነው የማታወራው? ነገረ መስቀሉን መጽሐፍ ቅዱስ ብቻ አይደለም የሚያወራው ድርሳነ መስቀልም ያወራል። ስትገባ ወከአበን አስተበቆል እፀ ቅዱስ መስቀል ብሎ የሚለውን እልልሃለሁ። ከፈለክ በዜማ ከፈለክ በዘሩ ትተረጉመዋለህ ማለት ነው። ያጼ ዘራ ያዕቆብን አዋጅ ንስግድ ለማርያም ወለ መስቀሉ ለእሉ ክሌቱ ፍጥራን ስብሐተ ፈጣሪ ይደሎሙ እስመ ተአረዩ በክብሮሙ ብሎ የሚለውን ለህዝብ እኔ ዘሩን እልልሃለሁ። ስለማታውቀው እንግዲህ ጨዋ ስለሆንክ ጨዋ ማለት መሐይም ማለት ነው። በኦርቶ የቤተክርስቲያኒቱ ትምህርት ማታቅ ለምዳል አባ ጊዮርጊስ እንትና አባ ጊዮርጊስ ዘጋስጫ አባ እንትና ሄሬኖስ ሰባሪዮስ ሱሱኒዮስ ስትል ምትለው ትጠይቃለህ። በዜማ መጽሐፍ ትጠይቃለህ፣ በመስተበቁ ትጠይቃለህ፣ በዲያቆኑ በካህኑ ትጠይቃለህ፣ በድርሳነ መስቀሉም ትጠይቃለህ፣ በመጽሐፍ ቅዱስም ትጠይቃኛለህ፣ እንጠያይቃለና እና ያኔ ጉድ ይፈላል ማለት ነው። ወሪያ እና ላቀረበው ጥሪ ተቀበልኩት። በዚህ ሁሉ ነው የምናወራው ቢሰል እምቢ አለ። ታዲያ ጋር ይዋሸብኝ ይላል እንዴ? ልደት ቃል ምን ብዬ ነው የማዋሸው? አራት እንስሶች ብሎ ሚቱን ሶስቱ ስላሴ ብለህ ስትል ነው ያሳየው። ውሸት ነው እንዴ? ቪዲዮ አለ አይደል እንዴ? ኦኬ ስለዚህ ደግሞ እንድናገር ፍቅር እወድላለሁ ግን ኖ ግን አቷሽን የቤት መጣል እኔ በፍጹም አላሸውም። አንተ ከመጀመሪያ ጀምሮ እየነገርኩህ ያለው ፈርቷል እያልክ ነው። አልዋሸውም። ከፈለክ መደገፍ ትችላለህ። እነሱን በግልጽ እኔን ግን እንዳታቋርጠኝ። እነሱን ከፈለክ በግልጽ መደገፍ ትችላለህ፣ እኔን ግን እንዳታቋርጠኝ። ስለዚህ አንተ ኦልሬዲ የፕሮቴስታንት ሳይድ ሆነህ ነው የገባው እዚህ ላይ። ለዛ ነው ቅድም ስናገር የነበረው። አልዋሸውህም። ዋሽታል። ፈርቶ አልፈልግም አለኝ። ሀሳቤን አልጨረስኩም። ሀሳቤን ማለት የጀመረ ያንን ልታስቆስት ሴራ እየሰራ ዮናስ ይሄ ፌር የምትሆን ከሆነ ወይ ላውራ ወይ እወጣለሁ። ይሄ ምንም ለንደቅ ያደለም ተይሽው ማለት ትችላለህ። ግን እኔ እዚህ ጋር ያለው አትዋሽም እያልኩ ነው። አንተ እኔ እዚህ ጋር ያለው ደግሞ እኔን አትጫነኝም ነው የምልህ። እዚህ እንደፈለከው አትጫነኝም ኖ አትዋሽም እያልኩ። ስለዚህ አንተ ራሱ በስነ ስርዓት ማዳመጥ ከቻልክ አዳምጥ፣ ያለበለዚያ አንተ ስላለ አይደለም እኛ የምንወያየው እስከዛሬ ድረስ መወያየቱ አቅም ስላለን ነው የምንወያየው እንጂ አንተ ስላለ አይደለም የምንወያየው። እዛው ተሰምታቀምጣለህ ማያልክ ነው እኮ አንተ እንደዚህ አንድ ባናቱ ይተክ የፈለግከው መሆን ትችላለህ። በቃ ወርዷል። ዮኒቶ በቃ ወርዷል። ስለዚህ ምንድነው የሚያወራው? እዚህ ጋር ያሉ ቀሲስ እርሶ ይመስክሩልኝ። እዚህ ጋር እኔ አለ ቆይ መናገር ስላለብኝ መሄድ ትችላለህ የፈለግክበት። እዚህ ጋር ምንድን ነው ያለው? እኔ ሌላ ሰው ሚውት ስታረግ ስላየው እኔ ጥርጣሬው ስላለኝ እኔ እንዳይሰማ በኮሆስት አልመጣ ሰው ባለበት የትም ፔጅ ላይ ግን ተገናኝተን በፈለግከው ነገር እናውራለን ያለው። እሱ ዋሽቶ ምን ይላል? ፈርቶኛል፣ ሪከርድ አድርጉ፣ እንደዚህ ማድረግ አይቻልም ብሎ ነው ያለው። ነው አትዋሽም። እዚህ የፈለግከው መሆን ትችላለህ። ማለት ኤርሚያስ ቢዋሽ ዋሽታል ብለዋል። እዚህ ጋር ጥሬን ተቀብዬ እመጣለሁ። ዳኛ ግን ያስፈልገኛል። ሞዴሬቶች ለሁላችንም ታወርዳላችሁ። በአንድ ሰው እንነጋገር ነው ያለው። መችዋሽ
ድምጽ ይሰማል? እህት ወንድሞች እስኪ በየት ሀገር ነው እስኪ ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ወንድ ልጅ አምላክ ሊሆን የሚችለው? ቢላህ አለይኩም ከንፈር ለከንፈር ለአንድ ሰዓት ያክል የሚሳሳም ኢየሱስ የተባለ ሰው እንዴት ነው አምላክ ሊሆን የሚችለው? የትኛው አቅል ነው የሚቀበለው? የትኛው አቅል? ተመልከቱ ገጽ 156 ገድለ መባሲው በዚያን ጊዜ ሲናገር እንግዲህ ኢየሱስ ክርስቶስ በፊት ለፊት መጣ ይላል። በፊት ለፊት ከሰማይ ወረደ ማን? ኢየሱስ የተባለው። በዚያን ሚዩት ኦስማን እያነበበ ነው ግን አይሰማም ድምፁ። ይታችሁ እንደዚህ ነው። አፌን አጣፈጠው ምንም አላወቅኩም ልቤን አሳጥቶኛልና ለአንድ ሰዓት ሚዩት ለሁለተኛ ጊዜ ይሄ ነው ኢየሱስ ማለት ይሄንን ነው አምላክ የሚል ይሄን ወንድ ልጅ ማለት ነው። በጣም ሚዩት ለሶስተኛ ጊዜ ቴንኪው ዮኒ 8800 ሰዎች አላችሁ እዚህ። ይሄ ሰው ነው አያችሁ እንደዚህ ናቸው የኦርቶዶክሳውያን ሰዎች የተባሉት አንዳቸውም የሞራል ብቃት የላቸውም ቀርበው ሰው ፊት ለመነጋገር እንዴ አንዴ በሜሎስ አንዴ በኤፍሬም በጠረባ ሲጠረቡ የሚውሉ አይደሉ እንዴ? ዲቤት እኮ እምቢ ብለዋል አይደል? ስንት ሰው ነው ያወላቸው? ቤርሳሚ ያ ኦኬ ጎ ሄድ እጅ ላይ እንዳለ ያ እሷን ፖይንት በደንብ እንደውም ልትናገራት ይገባ ነበር እና ቪዲዮን ካስተዋልከው ወርዶ ተመልሶ መጣ እና የልብ ልብ ተሰማው። ኢትዮ ላይቭ ክርስቲያን ዩቲዩበሮች ምናምን አለ ግን ግርጣት ሆነበት ማለት ነው። ያቺን ፓርት ብዙ ሰዎች ያስተዋላት አልመሰለኝም። ልክ ነው ግን ፖለቲካ ሊሰራ እንደመጣ ከኔ በላይ ዮኒ ነው ያወቀበት። ሪካርድ አድርጉ ዩቲዩበር ላይ ያላችሁ ሁላችሁም ክርስቲያን ወገኖች በሙሉ ደቅኑ። ከዚህ በኋላ የምናገረው ምንም ህጸጽ የሌለበት ምናም ነገር ብሎ ፖለቲካ ሊሰራ እንደሆነ ዮኒ ገባው። እኔ ደግሞ እዚህ ቁጭ ብዬ አትዋሽም አልኩት። ምክንያቱስ ይሄንን ጥሪ እሱ ዮናስ ቤት ከማቅረቡ በፊት እኔ ክርስቶፎሮስ ቤት ገብቼ ኦልሞስት ወደ ዓመት አካባቢ የሚጠጋ ሁላቸውም ኦርቶዶክሳውያን መምህራን ባሉበት ለእያንዳንዳቸው ይሄንን ጥሪ አቅርቤላቸው አንድ የመለሰልኝ የለም። አንድ ያሬድም አፉን ዘግቶ ነው የተቀመጠው። መዝሙር ያሬድ በሙሉ እነየም ሁሉም ራሱን ጨምሮ ራሱ ክርስቶፎሮስ የተባለ ማለት ነው። ክርስቶፎሮስ አሁን ሴቶች ባሉበት 30 እና 15 ሰው ባለበት ሴቶች በተሰበሰቡበት ወንድ ባልበዛበት እዛ ቦታ ላይ ሄድና ሹክክ ብሎ ሄዶ ያው እንግዲህ እንትን ብሎ በቅዱስ ቁርባን በሚስጥሩ በኩል በሚስጥር በጥምቀት በኩል በሚስጥር በኩል ጥምቀቱ በሚስጥር በኩል እንደዚህ ነው ብሎ የሚላቸው ሴቶቹን። አሁን ይኸውልህ በማታውቀው ፔጅ ፎሎ አድርጌያለሁ እና ገብተህ አንድ ሴት ስትረብሽ ቲክቶክ ላይ ባገኘ ክርስቶፎሮስ እገባለሁ ቀጥታ ማለት ነው። እዛ ያኔ ይለይልናል እዛ ማለት ነው። አንተና ዘማርያም ዘለቀ ኢንስክሪፕቶ እንደዚህ ማድረግ ሞያ መስሏቸዋል። ልክ የሆነች ነገር ያወጡና እንደው በትክክል እንኳን እንዳታነበው ማለት ነው። የትውልዱ አይን ጽሁፉ ላይ እንዳይሆን ያካልቡታል። አሁን ይሄን ለማስነበብ ከፈለጉ ምንድነው የሚያደርጉት? ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ብሎ ይሄ የዘማርያም ዘለቀና የክርስቶፎሮስ ነው እንደዚህ ብሎ በዚህ ጋር ወጥቶ እንደዚህ ነው። አረ አንብቡበት። ስክሪፕቶን ስቶፕ አቁም። የምን ወባ ነጭ ወባ ያዘው ሰው መሲል መንቀጥቀጥ ነው። እንዲያ አድርጋ ቁጥር 8 አንብቡ በላ እንደዚህ ነው የምትተው። እንደዚህ ነው የምትተው። ዘንድሮማ የተፈጠራችሁበትን ቀን እስክትመረሩባት ድረስ ያውም በእናንተ ፊት የሚያፍር ጴንጤ ኖሮ
በእውነት ነው ብዬ ሞቴ ይፍጠና። ውዳሴ ማርያም አንበበ መተ ከነዚህ መጽሐፍ ተላቀህ ማታቅ ሰውዬ የት ብሉይ ኪዳንና አዲስ ኪዳን ነው የምታውቀው? እስቲ እንደው ቀነ ቀጠሮ ሳይሰጥ መብረቃዊ እንደሚባል ድንገት ማለት ልክ ትናንትና ዮኒ ቤት እንደተካው ነው። እስኪ ምጣና እንትን አይደለም ዲቤት አይደለም ይሄ ጥምቀት ቁርባን ምናምን ነገር ኖ የቅዱሳት መጽሐፍ ትርጓሜን ማለት ነው። አንተ መቼ ያለ አባቶች ብለህ ከምትላቸው መቼ ተርጉመህ ታውቃለህ? እና ሰው ጽሁፉ እንዳያነበው በዚህ ጋር ወጥቶ በዚህ ጋር መጥቶ እንደዚህ ብሎ ነው እንደዚህ ብሎ በዛ ጋር መጥቶ እንትን አለ እንትና ደግሞ እንደዚህ በዚህ በቃ መጣ እና እንደዚህ ብሎ ምናምን ነገር በቃ እንደዚህ ስቶፕ ኢት ስክሪፕቶን አቁመው ቁጭ አድርገው ወሽ እንደምጽፍ እናውቃለን አቦጊዳ እንደምጽፍ እናውቃለን ቁጭ አድርገው እና ሰው እንደዚህ ያንበበው በጣትም ከሆነ እንደዚህ ያሳየ ማስነበብ ከዛ ነው እንጂ እነን ያካለብክ ሰው ምን ይሆናል ጽሁፉ ላይ ትኩረቱን ማረጉት ተው ስክሪፕቶ ላይ ነው እንደዚህ ስለ ስክሪፕቶ ምን ሆኖ ነው ኤርሚያስ ነው ብሎ ቢልት እንደዚህ ተደረገ ቢልባል አየ የለም መወሸካከት የለም ዘማርያም ዘለቀ ቤታውን በባለፈው የገባውት ማነው ኢዮብ ጋር ማን ሶሪ ልደተ ቃልና ዘማርያም ስለ ገድል ገብተው ገና እንዳልናገር ያስወጣኝ ቪዲዮን እሱን ካለ ላኩልኝ ፕሊዝ ቪዲዮ ዘማርያም እና ልደተ ቃል እና የሆነ ሰው ነበር ቤቴን ዘግቼ ሄድኩበት ቀን አይ ቲንክ ወንድምነት ልከልኛል መሰለኝ ዳጊዬ ስለ እንትኑ ጋር ልከልኛል እንትኑ ያለበት ጋር ዳግሻለህ እሱን ቪዲዮ ፕሊዝ አቤልዬ ድንገት ካለ አቤል መግቢያ እንኳን እንዳላወራ ቁጭ አድርጎኝ ዋሽቶብኝ መግቢያው እንኳን እንዳላወራ አስወረደኝ ልደተ ቃል አንተና መሰሎች ባያችሁኝ ሰዓት ድኩላ አይሰባም ይባላል ባገሬ ንግግር ለምን ቢሉ በጫካው ስለሚኖር የሚተናኮለው የሚበላው አውሬ ስለሚፈራ እና እየተሸማቀቀ ነው የሚኖረው ወፎች እንኳን ራሱ በጫካው እግራቸውን የወደቀ ቅጠል የደረቀውን ቅጠል ሲነኩት ኮሽ ብሎ ስለሚል ይሄ ወደ ስብነት የሚቀየረው መብል የቱንም ያህል ብታበላ አይሰባም በሬ ከነቀንዱም ብታወጣው ድኩላ አይሰባም ይባላል ሚዳቋና ድኩላ አይሰቡም ብዙ ጊዜ አድኜ ስለማቀነሱንም ጭምር ማለት ነው አጋዘንም ድኩላ ሚዳቋ ስብ አይደሉም አይሰቡም ፍየል ስብናት እነሱ ግን አይሰቡም ስብነት አይገኝ ቀይ ስጋ ነው እና ድኩላ አይሰባም እንደሚለው ልደተ ቃል መድኃኔዓለም ክርስቶስ ይፋረደኝ አትሰባም አልኩ እዚህ ሶሻል ሚዲያ ላይ ጥላውን ሲሸሸው ሰው ደንብሮ መተማመን ጠፍቶ የቆቅ ኑሮ እንደተባለ የቆቅ ኑሮ አይነት ትኖራለህ እያዋሸህ አራት እንስሳን ስላሴ ብለህ ብትደረጉም ደፋር ሰው ዲቤት ሲገጥም ሰደበይ ብለህ ያልሰደበህን ሰውዬ እስላም ስለሆነ አው ልክ ነው እነሱ ይሳደባሉ ብለንል አልሰደበህም ኦስማን አንተ ነህ ማፈሪያ ክርስቲያን ሆንከ የክርስቶስን ህይወት እንኳን ያላሳየው በቆስ ያልከው እንደዚህ ሚዩት ልታረግ ማለት ነው ነቄ ነሽ ነቄ ብለናል የገጠር ልጅ ላይ በየስልህ እንዱ ነገር የማይገባኝ ገሪባ መስዬ ከሆነ እንዴት እንደምከታተላችሁ ጌታ ነው የሚያውቀው ጨዌ ልትጫወጂ ነበር አይደል እጮትባለሁ አልኩ እኔ ውሃ ጠብሰኔ በላኔ ቆላተን ቢያራዳነን ብለው እንዳሉ እኔስ ማን ከማን ያንሳል እኔም ማየህ ውሃ ጠብሼ በላ ያርሲ ያራዳ ነኝ እኛም አውቀናል ጉርጓድ መሰናል ብሎ ያለችው ያይጧን ተረት እየተረትክ መሄድ ነው ያለብህ እንጂ ዋይ ማለት የለብህም ወገብን እንደተመታው ሻይ መስል ሲሰድበኝ ነበር ምን ይያለ ቦቅቦ አቃያለኝ ማለት ነው እንዴ ምን ስድብ ያስገባል በቅርብ ነበር ለጾምህን የፈታው ጾም ሲፈታ እንደዚህ ተሳደባለህ እንዴ ነውር አይደለም እንዴ በግልጽ ውይይቱን እንደማይቀበለኝ ያሳየኝ በግልጽ ነው በግልጽ እንዳያችሁ በገድላት ድርሳናት ልወያየ በየ እድሉን ሰጥቼው ምን አለ የመጨረሻ ምክንያት ሲያቀርብ ይሄ ፈሪ ቤተክርስቲያን አፍ እንደማላቀቅ አይደለም ፈሪ ነህ ፈሪ ተርመስመስ እዛው ውስጥ ለውስጥ
ወይ እንደ ወንዶቹ ገብታ አትወያይ ፈሪ እሱ አየ እሱ አንበሳ ስለሆነ ነው ኦስማን ላይ ማይክ ዘግቶ የሰው አፋፍኖ የሚያወራ ማለት ጸጥ ዝም ይታችሁ እሱ ጀግና የኦርቶዶክስ ተጽዕኖ ፈጣሪ ስለነበረ ሙስሊሙ ኡስማን ነው ኦስማን ላይ ማይክ ዘጋበት አንተ ጀግና ስለሆንክ ነው ሚዩት ያደርገኛል ምን ያደርገኛል አልቀስ የፈሪዱላ እዚሁ እነ ሜሎስ እነ ኤፍሬም በከበውኝ አንተ ቤት ወጥቼ ያያለ ወንድ ከሆን እናት ከወለደች መጽሐፍ ቅዱስ እገልጣለሁ ምትል ከሆነ ግባ በኮህ ውስጥ ጠብቀሃለሁ ግባ በኮንቴነር ጭነ መምጣት ትችላለህ በኮንቴነር ጭነ መምጣት ትችላለህ ገድሉ የኔ ሆነ አየው የነሱ መሆኑ ቀርቶ ገድላችንን ማለት ያለበት አይ ነው ልደትዬ አይ ነው የትናንትናው ቀን መራራ ቀን ሆኖ ባለ የትናንትና ብቻ አይደለም በርግጥ ኤፍሬም ባለ ጊዜ የሚባል ወንድም ነው ታምዶ ያዘ በቃ ባለፈው ሳምንት ጀምሮ ቆሎ አይደለም ድንጋይ ሲያስቆርጥማችሁ ነበር ኤፍሬም አቤት በዛባቸው ተከታታይ ያልሆነባቸውም ትንሽ ኤርሚ እንዴ ኤፍሬም ለዚህ ቀውስ ጥፋቱ ኤፍሬም ካንተን ተከታታይ ሆነባቸው እኔ እንደገና በቲክቶክ እንትን ላይ እንደዚህ አይነት ወርደት ግን ሆኖ ያውቃል ማለት በተከታታይ 3-4 በጣም ሲሪየስ የሆኑ ውሸቶች ስትዋሽ ኃይለኛ ቅጥፈት ማለት በመረጃ የተደገፈ ቅጥፈት አሁን እኮ ዓለም እንግዲህ ሲያየው ውሸቱ ላይ ነጠላ ይጥልበታል ምንድነው የሚያረጋው ክርስቲያን ምናም ያለ ቤተክርስቲያን ያለ ሲያወራ ደግሞ ሰምቷል መሐል ላይ ክርስቲያንና ቤተክርስቲያን ያላቸው በጠቅላላ አሁን ምንድነው የሚሉት ይሄን ሲሰሙ እንዲህ አይነት ውሸት እንዲህ አይነት ውርደት ነው አይቻላቅም በጣም በቀረ ትላንት በቀረብኝ ነው የሚለው መቼም በቀረብኝ ተንቀሽቅሾ ነበር ባለፈው ከናቲ ጋራ ኤፍሬም በኩለ ሌሊት እኔ ጋር ሌሊት ነበረ ረግጦ ሲያስጮ እሱ ወጥቶ ቆሎ ይቆረጥም ነበር ከዲቤት ውስጥ ወጥቶ ነው ወንድሞች ናቶቼ በሌላ ቀን አድርጎት የማያውቀው ይሄው ቆይ አሁንማ መረጃ ብራዚል ጨቅነው አልኩ በመረጃ እዚህ እየተቀጠቀጠልህ ነው ኤፍሬም ባለጊዜ ሚውት አድርጌ ሰምቼው ኤፍሬም ባለጊዜ የሚባል የጨከነ ወንድም በከስከስ ረግጦ እዚህ ያንጫጫቸው ነው ልደተ ቃል እዚህ ጋር ነበር ይታይ ቆጮ ብሎልሃል እዚህ ጋር ጥሩ መንጋውን የሚመራ የዝንጀሮ ግመሬ ይመስል ማለት ነው ቆጮ ብሎልሃል እዚህ መምሬ ወጣ ገባ አለ እዚህ ደግሞ ዲያቆን ናቲ ነው ማነው የሚባለው አለ ኤፍሬም እዚህ ረገጣ ይዟል ገድልና ድርሳን ምክንያቱም የጴንጤውን ነካለው ብሎ የማይነካ ነክተው ኤፍሬም መለሰለትና መጨረሻ እኔም ደግሞ ተራይ ልጠይቃችሁ ተጠይቁ አለ ኤሊን ጫጫታ ልደተ ቃል ኦስማንም ገድል ይግለጥ ኤፍሬምም ገድል ይግለጥ ኤርሚያስም ገድል ይግለጥ አይደለም ማይክ መዝጋት አይደለም ቢያገኝ ጉሮሮውን ይዘጋል ምክንያቱም የታክሲ ተራ ልጅ ነውና አይወዱም አልኩ አይወዱም በጣም ያሳከን እኮ ነው እቺ ልትያዝ ይገባል እንደምንም ይዣዋለሁ ቪዲዮ ይዣዋለሁ እና እዚህ ኤፍሬም በሌሊት እኔ ጋር ሌሊት ነበረ ወንድ ብዳት የዌዘር ዋርኒንግ ነበረ ሌሊቱን ሁሉ ቁጭ ብዬ መብረቅ ምናም ነገር ሁሉ ነበር በዋና አካውንቴ ልገባ ነበር እና የዛን ቀን ሰማ ኤፍሬም በከስከስ ጫማ ረግጦ ሚዩት አርግ ይለዋል ይሄኛው ማለት ነው ይሄን መጽሐፍ ለፊታቸው ሲያስቀምጠው እንዳለን ተንጫጩ ግን ገና ገልጦ ሲያነብ እልኝ ልደትሻን ሄዶ ምን እንደሚያደርግ አሳያቸዋለሁ ቀጥዬ ይሄ ራሱ 2 ሳምንት አልሞላም እዚህ ተቀጥቅጧል ኤፍሬም የሚባል እግዚአብሔር ይለት በየሄደ ነው ጀርባቸውን የሚያቆስለው እና ከዛ ደግሞ 3 ቀን 4 ቀን ሳይቆይ ደግሞ ዲቤት ብሎ ገባ አሁንም አጥዋ ሰጣው ኤፍሬም ከዛ ደግሞ በኤርሚያስ ካልተጨመቁ ካልተረገጥኩ ነው መሰለኝ ልፍለፋ በዛ እኔ ደግሞ እንዲህ የተጫወትክባቸውን ሰዎቹ ሊቅርታ መጠየቅ አለብህ እናም ላንተ በመጀመሪያ ያነሳት ዲቤት አለች አንዱን ጥዬ ሌላውን አንጠልጥዬ የሚባል ነገር አይደለም በዛች ትገባለህ ልክ ገጠርኛ እርሻ ስናርስ ወይፈን ከበሬ ጋር እንገጥምና ወይፈኑ
ወዲያ ይላል። ይሄ እንትን ይሄ የምናርሰው ትልሙ ከሆነ ትልም ይባላል። ትልሙ ከሆነ ትልሙን ጠብቆ እንዲሄድ በሬው ስርዓቱን ይዞ ነው የሚሄደው። ወይፈኑ ግን ገና ተጠምዶ አያውቅም። ሲጠመድ አንዴ ወደዛ ውልምጭ ምናምን ነገር ብሎ ይላል እና በጨፈቃም በጅራፍም እየገረፍን በሬ ወደ ሌላ እንደሄድ ይስበዋል። ፈር ጠብቆ እንዲያርስ ማለት ነው። እንደዛ ነው የምናደርገው። መስመር ውስጥ አስገባለሁ ልደተ ቃል እና መጀመሪያ ያቺ የፈለፍካትን ድርሳነ መስቀል ብላ ያልካተው እሷን ታነሳለህ። ከኔ ጋር መጥተህ በነገረ መስቀሉን በመጽሐፍ ቅዱስና በድርሳኑ ታወራለህ። እሷን በደንብ ካጣጣምክ በኋላ ትንሽ የመተንፈሻ ጊዜ ይሰጥሃለሁ፣ 1-2 ሳምንት። ከዛ ነገረ ድህነትን ከኔ ጋር ታወራለህ። እሱም በመጽሐፍ ቅዱስና በቤተክርስቲያኖች በየትኞቹ መጽሐፍቶች በቃ የተወለድክበትን ቀን እስክትረግመው ድረስ ማለት ነው። እሱም ያለ ኮስት ባለፈው ባል ነው መሰረት ማለት ነው። ኦኬ እዚህ ልክ ረገጣ ኤፍሬም ነው ረገጣን የጀመረው ሰማለኝ። ጨረስኩ ሲል ነው የገባሁት። ስለዚህ ሚውት አድርጎ ጨረስኩ ሲል ገብቶ ዲባንክ የሚያደርገው ነገር ካለ ኤፍሬም ትክክል አይደለም ብሎ ዲባንክ ያድርግ። ስለዚህ እኔ ተራ ነው ማንም እንዳይገባብኝ። አመሰግናለሁ። በቃ ስለ ስላሴ ባትነካው ጥሩ ነበር። ይሄው ቃጭን ትእዛዝ ስለ ስላሴ ነው የተነሳው። ጴንጤ ስላሴን አያውቅም ብሎ ነው። ኦርቶዶክስ 5 ስላሴ እንዳላት መጽሐፍ አውጥቶ ሊያሳይን። ኦርቶዶክስ ስላሴ 5 ናቸው። 5 የስላሴ አካል አለ በኦርቶዶክስ ማስረጃ። ይሄው ስላሴ 5 የስላሴ አካል ነው የምታምነው። ድርሳነ መድኃኔዓለም ዘውድ ይሄው ገጽ 96 ይህ መስቀል ይላል። መስቀሉ ማለት ነው። ኦኬ ይህ መስቀል ጌታ የተሰቀለበት መስቀል ነው። እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸውም ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። መስቀል እንደ አብ እንደ ወልድ እንደ መንፈስ ቅዱስ ነው፣ ፈጽሞ አይለያይም። እሺ ቀጥሎ ምን ይላል መሰላችሁ? እንደዚሁም ይላል። አሁን ጆሮአችሁን ስጡኝ። መድኃኒታችን አለ ኢየሱስ ክርስቶስን ማለት ነው። መድኃኒታችን እዩ ልደተ ቃልን አሁን ይልኝ ትኩረት አይናችሁን እዚህ ጽሑፉ ላይ አይደለም፣ እዚህ ጋር አድርግልኝ፣ እዚህ ጋር አድርግልኝ። ይሄንን ጎረምሳ ማለት ነው። ይልኝ ከእናቱና ከመስቀሉ ጋራ ሶስትነታቸው ትክክል ነው። ወዮ ትክክል ነው። ትክክል ማለት ታውቃላችሁ። ትክክል ማለት እኩያ 50ያ ማለት ነው። በስላሴ ትምህርት ታውቃላችሁ። ወልድ መንፈስ ቅዱስ ያ አይደለ? ልደተ ቃል ተነጠቀ ወይስ የት ገባ? ተነጠቀ ወይስ የት ገባ? ራስን የቀዳው ኤርሚ ራሴ ቁጭ ብያልኩ ምንድነው የምትሉት እናንተ? የከብት መርፌ ነው ምናምን የከብት መርፌ ኤፊሲ ወጋው በቃ ወደ ፈዳ ያለው ማለት ነው። የከብት መርፌ በሰው መርፌ አይሰጥም። እና አሁን መምሬ ወጣ ገባ አለ። ይሄኛው ዲያቆን አለ። ቄሱና ዲያቆኑ ቀርተዋል። መምሬ ወጣ ገባ ነው የሰጣቸው ስያሜ ነው፣ የክርስትና ስማቸው ነው። እና ልደትሻ ወጥቶ የት ሄደ? እነ ኤፍሬም እንተዋቸው ቆይ ለጊዜ የት ሄደ ልደት ወጥቶ ይኸውልህ እዚህ wait ይስሐቅ ያዕቆብ አምላክ ምን ነው? እኛ ጁዶ ክርስቲያን የሚያፈርስ የራሱ
ተያዘ ነው ብሉይ ኪዳን ብለን ኮንቲኒቲ ክርስትና ነው እስከሮል ያረከተ ነበር እሺ ራስን መዘሳቻከር ያለ ርህራሄ ወንድም የለም ወይ ኤፍሬም እባክህ ወንድ ልጅ የለም በወንድ ልጅ አምላክ እየተባለ ነው እና ይሄኛው ተመስገን የሚሉትን ስሙት መምሪያ ወጣ ገባ ተጋሪ ዋና ሰይጣን አያችሁት አንተ ጋር ልግባና ሰው ይምጣ አለ አንተ እንደወጣህ አባቴ እንደወጣ እሱ ጥሬውን ይቆረጥባል ለዚህ ወንድምየው ዛ እየተቆረጠበ ነው እናት ኦ ማይ ጋድ በጣም ያሳከን እኮ ነው ሰው ሚት አድርጓል እንጂ እኮ ተሳክቶላል ድራማው ራሱ ናቲ ዲያቆን ናቲ ቆይ ዲያቆን ናቲ በኤፍሬም ባለ ጊዜ ጫካኝ ወንድም እየተቆረጠበ ነው እዛ ልደተ ቃል እኔ ዝም ጦስ ውስጥ ምን ከተተይ ብሎ ቀስ ብሎ ሽንቴም መብራቴም ብሎ ሳይል መጥቶ ለሽምብራዋን አፋ ላይ አርጋ እየቆረጠመች ነው እዛው ወገን እየተቆረጠመ ነው በጣም ደስ የሚል ነው ዋክ ማይ ጋድ እርም ያስባል ሲሪየስ የሆነ ዲቤት ላይ ነው እንግዲህ ጥሎ መጥቶ ማለት ነው ተወኝ ዳጊ ተወኝ እኔ ዘንድሮማ ይሄ ሰውዬ ነው እኔ ልግጣንህ ብሎ የሚለኝ ማለት ነው ኦኬ እዚህ ጥሬ ቆረጥማል መምሬ ወጣ ገባታች ጎኑ ይለፈልፋል አንድ ቤት ውስጥ ተቀምጠው ነው በሁለት አካውንት የገቡት መምሬ ወጣ ገባ ማለት ተመስገን ማለት ነው ጴንጤ ነበርኩ መሰረት ክርስቶስ ነበርኩ ብሎ ይሄደው መምሬ ወጣ ገባ ብየዋለሁ ለብ የተመስገን ክርስትና ስሙ እኮ ገብረ ስላሴ ነው አይ ገብረ ስላሴ ገብረ ስላሴ ማሲበዛበት ነው ኦኬ እኔ መምሬ ወጣ ገባ ብየዋለሁ እህትየው ምነው ተቃውሟለሽ እንዴ እኛ ገብረ ስላሴ አንደል የስላሴ ስራ ሱማ እግዚአብሔር ስለፈጠረው መምሬ ወጣ ገባ ነው እና እዚህ መጥቶ እዛ ወገን እየተቆረጠመ ነው ወንድሙ ዲያቆኑ እሱ እዚህ ጥሬ እየቆረጠመ ምን እንደሚሉ ስማልኝ ላይቡን የከፈቱት ራሱ ኤፍሬም እዛ በጣም ረገጣ ላይ ነው ሰው እንዳይሰማ ይሄኛው መጥቶ ቤት የከፈተው ህዝቡን ለመውሰድ ማለት ነው አይታችኋቸው ከሆነ ጫን ሲሉ ሄደው ቤት ይከፍታሉ ዮኒ አስፈንጥሮ ሲጠራው ሄድ መጣና ቤት ከፈተ ማለት ቤቱን የሚከፍቱት ህዝቡ ልክ ከዛ እንዲወጣ ማለት ነው አይታችኋቸው ከሆነ የነሱ ሲወጡ እንትና ቤት ከፍቷል ሂዱ ይላሉ ዮኒ ትናንትና እንደውም እንደዛ ሲጽፉ ቆይ አላቸው ቆይ አንድ አቁሙ አትጻፉ ልንገርላችሁ አለ ልደተ ቃል ቤት ከፍቷል ሂዱ አላቸው አንድ ሰው ቢሄድ አልሄደም ዮኒ ሂዱ አላቸው እንደውም ልደተ ቃል ቤት ከፍቷል ታች ከምጽፉ ተዋለ 8000 ሰውና 10000 ሰው እየተከታተለ አንድም ሄደ የለም ማለት ዮኒ ከተናገረ በኋላ ሄደለም አስቀድሞ የወጡ ነበሩ 13000 አካባቢ የነበረበት ሰዓት ላይ አስቀድሞ የወጡና ሱጋ የነበሩ ሰዎች አሉ ዮኒ ግን ማስታወቂያውን ከተናገረ በኋላ ማንንም አልሄደም ለምንድነው የሚሄዱት ህዝቡ እዚህ የሚነገረው ነገር ኤፍሬም የሚናገረው እዛ እየተናገረ ያለው ነገር እንዳይሰማ መጣና ቤት ከፈተ ህዝብን ለመንጠቅ የሚሄዱበት እባባዊ አሰራር አጠይቁኝ ወንድሞች እናቶች ከእንዲህ አይነት ባለጌ ሰው ጋራ ዲቤት ከሱ ጋራ ከቁብ ነገር ቆጥሬው እውነትም የታክሲ ተራ ልጆች ዱርዬዎች ማለት ነው አይልኝ አያ ወይ ይመቸው ብሎ የሚለው ኤፍሬምን ነው ሎክ wait አይ 20 ደቂቃ እየተናገረ ነው እና ይመቸው ይላል ይሄኛው የሚመልስለት ነው ስለ ኤፍሬም ነው ያኛው የሚናገረው እሺ ይመቸው አይደል አይታችም ደንግጧል ሰሙኩ ወነሱ ላይ ገባው በኋላ ኤርሚ ሰሙ
እኮ እነሱን መርገጥ ጀመረ። አዋረድ እንደ የዛኑ ቀን መጮ ጀመረ። እዛ እንደገና ቤት የዛን ቀን እኔ ጋዜጠኛ ሆንኩ አልኩ። በጣም አደገኛ የሆንኩ ጋዜጠኛ፣ ቪዲዮ ካሜራማን፣ ቀራጭ። ይኸውልህ በአንድ ቅጽበት ኤፍሬምንም ይሄንንም ሰሙንም ነበር ቀርጻቸው የነበረው። ሶስቱንም አሰማለሁ። ሰሙ እዚህ ደግሞ ምን ይላቸዋል? 1 ሚሊዮን ዓመት ቢሰጣቸው አንድ ጴንጤ ክርስቲያን ኦርቶዶክስ አያደርጉም ማለት። ቆይ ስማልኝ። ሂዊ ወይ ያኛው እየለፈለፈ ነው ውስጡ። አንቺ ራሱ ገስ ላይ መሆንሽ አይታየኝም። እግዚአብሔር እኔ ምን ሆነ? እስኪ ዛሬ እግዚአብሔር ላይቭ እንድገባ አልፈቀደም። ገስት ብቻ እንድገባ ላይቭ እንድትገባ አልፈቀደም። ታዲያ ለምን ላይቭ ከፈትክ? ለምን ከገስት ላይ ወረድክ? ከኤፍሬም ጋር አዛኛው እዛ ትውልድ እየተጨራረሰ ነው። ናቲ ዲያቆን ናቲ እዛ እየተቆረጠመ ነው። አንተ እዚህ ጥሬ ትቆረጥማለህ። ለማይሰማ ላይቭ ገስት ከፍተህ ህዝቡን ለማምጣት ብለህ ማለት ነው። ቆሎሽን ቆርጥም። ያንቺ ገና በየተጫውታ ያልጠገብክ ሁሉ ይኸውልህ ሳበኝ አለው። ሳበኝ ወጣ ማለት ነው። ያ መምሪያ ወጣ ገባ። ከዛ ወጣና ሳበኝ። ለምን እነሱ ሲወጡ ህዝቡን ከኤፍሬም ጋር እንዲሄድ ማለት ነው። እዩት። እሺ ተመስገን። ወይት ሳበኝ ይለዋል። ይኸውልህ እስሩ እኮ ነው ያለው። አየው ሳበኝ። አንቺ ጠፋሽ፣ ዘጋሽ። ታሳዝኛለሽ። እሺ ተመስገን። አየው ሳበኝ። እስሩ ቁጭ ብሎ ወዴት ነው? ወደ አልጋ ላይ ነው የሚስበው? ወደ መቀመጫ ላይ ነው? ምንድነው ተንኮላቸው? እንደዛን ቀን ይኸውልህ የሰራዊት ጌታ እግዚአብሔር እጄ ላይ ነው የጣላችሁ። ሳበኝ፣ ጎትተኝ፣ አውጣኝ፣ ከኤፍሬም ረገጥ አውጣኝ፣ እባክህ አውጣኝ። ናቲን አላስተርፈው። ዲያቆን ናቲን ጨፍጭፎታል። አንተ በጊዜ ቶሎ ሮጣሃል። እኔም ደግሞ 10 ደቂቃ ስጥ የሚለው 20 ደቂቃ አወራለሁ ብሎኛል። ኤፍሬም አያያዙ ከፍቷል። እንትን እያለ ነው እና ሳበኝ እባክህ መምሬ ሳበኝ፣ እነ መምሬ ሳበኝ። ማፈሪያ ትውልድ ሳበኝ። እንዴ የት ነው የሚስበህ? አንዴ ገብተሃል። እንደ ቡሄ ልጅ አንዴ መታል። እንግዲህ ቻለው እንጂ ገጥመን ይላል ያገሬ ገበሬ። ቁጭ ብለው አንድ ቤት ውስጥ ሙድ ይዘውብን። አየህ የታክሲ ተራ ልጆች እዛው ስሩ ቁጭ ብለው ሳበኝ ይለዋል። ሳበኝ እጄን ያዘኝ፣ ጎተተኝ፣ አውጣኝ እባክህ ልደት እያውጣኝ። ምን ሆነሃል? ኤፍሬም ባለ ጊዜ የሚባል እዚህ ናቲን ረግጦ ይዞታል። እኔንም ደግሞ አፌን ያለኝ 20 ደቂቃ እኮ ነው ላያችን ላይ ያወራብን የእኛን ትምህርት መጽሐፍትን ገልጦ እና ይህን ከምሰማን የህዝቡ ወደ አንተ ጋር እንዲመጣ ሳበኝ ይለዋል። ሳበኝ ዘጋሽ። ታሳዝኛለሽ በጣም ባውላ እቺ ቆላዋን የምትቆረጠመው አሁን እኮ በዚህ ሰዎች ተጋርጓና እሺ ሌላስ ለኤፍሬም መስሎ መልሳለሁ። ንጉ በቃ በዛው ወይት ለምን ወጣህ? ተመልሶ እንኳን አልገባም። ወንድሞች አይቼዋለሁ። አሁን ከኤፍሬም ጋር ወጣና ያኛው ሲነዘንዘው ሳበኝ አለው፣ አልሳባ አለው። ከዛ ኤፍሬም እያወራ ነው። ቆይ ኤፍሬም እያወራ እንደሆነ ሰማልኝ። ኤፍሬም እያወራ መሆኑ የሚሰማው በመምሬ ወጣ ገባ ቲክቶክ ላይ ነው። ጎን ለጎን እኮ ነው ቁጭ ያሉት ተመስገን እና እሱ እና ተመልሰህ በረድ ያለ ይመስለኛል አይነት ነገር ነው።
ለኤፍሬም መስሎ ንጉባ በቃ በዛው ይኸውልህ ለኤፍሬም መልስ መመለስ አለብህ አለው እና ከዛ ምርጫ ካርድ ምርጫ ይደረግልኝ ሊድ እንደ አኩቻው ጋር እያለ ማለት ነው። አኩቻው ጋር ሊድ እንደ ቀድሞ ለወጣህ ለምን ወጣህ? ህዝቡ ሲጠይቃቸው ስማልኝ እዚህ ጋር ያዝልኝማ ጋይስ አኩቻ ጋር ሊድ እንደ አያት ይሄዱ አባታችን መምህር ይሄዱ ተብለው እንዲባሉ ማለት ሊድ እንደ አኩቻው ጋር ስለ ኤፍሬም ነው የሚናገረው። ለምን ወጣህ? በመጀመሪያ ለምን ወጣህ? የሉተር የፕሮቴስታንት ሲባል ቁጭ ብለህ እንደ ነገረኛ ሴት ጎመን ቀንጣሽ እየሳክ ነበርኩ። ፕሮቴስታንትነት ሃይማኖት ነው እንዴ ያላችሁ ማለት ነው። አንድ ኤፍሬም ይበቃችኋል አንዱ በቃ እና ከዛ ሊድ እንዴ በምርጫ ሰማልኛውንማ ድግባዛ ምን ትገባል? ወንድና አይዛ መግባት ሰው ልጅን ያነሳው ይኸውልህ ኖ ይሉታል። ኖ እንዳትሄድ ይሉታል። ይቅርብህ እዛ ልግባ ይኸውልህ ይቅርብህ ይሉታል። ይቅርብህ በልደትዬ ይቅርብህ ኖ አጠፋሁት ይቅርብህ ቆይ የት አለ እዚህ ጋር ማለት ነው። አይዛ መግባት ሰው ልጅን ያነሳው ግማሹ ገባረ ቶሎ በላው አስጥለው ናቲን እየጨፈጨፈብን ነው። ይሄ መምሪያው ጣገባም ስሩ ቁጭ ያለው ሰው የዛ ያወራም እዚህ ነው የሚያወራው ሳበኝ እያለ ማለት ነው። ከዛ ደግሞ ሰው ይለዋል ይቅርብህ፣ ግማሹ ሂድበት ይላል፣ ግማሹ ደግሞ ራ ጉርሰን ይለዋል ቆሎ ማለት ነው። እንዲህ አይነት ትውልድ ማለት ነው። ቤታችንን ሰፖርት ናያት ኖ ይቅር ወይ ፈተና ሰዎች ይሰብሰቡ ወይም ደግሞ በኮስት ከሰው ጋር ተገናኝ ምን አለው? ይቅርብ አሉት። እንዳትገባ ምክንያቱም ኤፍሬም ያነሳው ነገር በመረጃው መጽሐፍ ገልጧል እና በኮስት እንግባ ሰው እንዲመጣ አንተም ዚና ያለ እኔም በኮስት ልግባ ሌላም ሰው በኮስት ይግባና ህዝቡን እንሰብስበው። ለምን ህዝቡ እንደሚሰብስቡ ታውቃላችሁ? እነሱ ጌም ሲጫወቱ ቁጭ ብለው እንዲያዩ እንጂ ቃል እግዚአብሔር እንዲነግሯቸው አይደለም። እኛ በመረጃ በማስረጃ የምናወጣው ነገር እንዳይሰሙ ሰው ይጎትቱታል። እኔም በኮስት ገባላ አንተም በኮስት ግባና ህዝቡን ሰብስበው ማለት ከዛ ኤፍሬም እየተናገረ በነበረበት ሰዓት ላይ ይሰማ የነበረው ወደ 1700 ነው 2700 ሰው እንበተነው ህዝቡ። ከዛ እዚህ ይመጣልና ቆሮን እየቆረጠመ አንድም ባልተናገረበት የተዋህዶ ተጽዕኖ ፈጣሪ አንበሳ ምናም ነገር ብለው ይሏቸዋል። አልገባም ተመልሶ አሁን መጣ አሁን ይሄ ዘማሪ ነው ዘምር አለው። ዘምር ብሎ ሲለው ወደ ኤፍሬም ጋር እንመለስ። ረገጣው ጋር እንዳውራ የኔ ሰዓት ነው እኔ ነኝ ማውራው እሱ እንደፈለገ እዛ ጌም ሲጫወት ልደተ ቃል ጥሬ ሲቆረጥም ያኛውም ከጎኑ ሆኖ ሳበኝ ያዘኝ እጄን ወገቤን እያለ ሲለው ኤፍሬም ሻዚ እየጨፈጨፈለ ነው። ይሄኛው መምሬ ወጣ ገበያ ያልኩትኝ እዛው ስሩ ቁጭ ብሎ ነው ልደተ ቃል ጋር እዚህ ጋር አሁን ከወጣበት በኋላ ያለው ነው የምናየው። እዚህ ጋር ወጥቷል። ከዚህ በኋላ ሰማልኝማ አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል ባለመበላለጥ ባለመቀዳደም ባለመለያየት ትክክል ናቸው ምንለው ማርያምና መስቀሉ ከክርስቶስ ጋር ሶስትነታቸው ትክክል ነው እኩል ናቸው።
ዋው የስላሴ አካላት 5 ናቸው፣ እኩል ናቸው። ማርያም ክርስቶስ መስቀሉ አይበላለጡም፣ አይቀዳደሙም፣ አይለያዩም፣ ትክክል ናቸው። እግዚአብሔር ግን እኔን ከማንስ ጋር ታስተካክሉኛላችሁ ብሎ በመጽሐፍ ቅዱስ ተናግሯል። በተደጋጋሚ ይናገራል። እሱን እመጣበታለሁ ወደኋላ። ከዛስ ጉዱ የሚመጣው እዚህ ጋር ነው። ይኸውላችሁ ጋይስ እንዲህ እናምናለን። ዋው የኦርቶዶክስ እምነት ነው። እንዲህ እናምናለን። እሺ እናመልካለንም። እንደዚህ ነው የሚያመልኩት፣ እንደዚህ ነው የሚያመልኩት። ማርያምና መስቀሉ ትክክል ናቸው ከኢየሱስ ጋር ብለው ማለት ነው፣ እኩል ናቸው። ኧረ በስመ አብ ገና መች ነካሁት? ገና አትግቡ። 5 ስላሴ የኦርቶዶክስን አታውቅም ሲጀመር። አንቺ ታዘቢ፣ እሺ በልብሽ ታዘቢ። ምን ሲነካ ምን እንደሚሆኑ ታዘቢ። ሚዩት አርጉልኝ፣ ሚዩት አርጉልኝ። ሰዓቱን ይጨርስ። ግን አውቋከዋል። ሚዩት አርግልኝ፣ ሚዩት አርግልኝ። አይደለም ማስረጃ እየመጥቼ በማስረጃ ነው እያወራ ያለሁት። ሚዩት አርግልኝ። አለበለዚያ አንድ ጊዜ ሌሎቻችሁ የምትናገሩትን እንዳና አወደታቻችሁ አንድ ሰው ይናገር። ሁለት ለምን ገባ ናቲ? አትውራ፣ አታውራ። የኔ ታት ነው፣ አታውራ። ሚዩት አርግልኝ። ሰምቻለሁ። አንተ ከሆነ የቀለለ ውይይት ሲጀመር የቀለለ አሁን ያንተን ሰምቻለሁ። በቃ የቀለለ ሚዩት አርግ። ሚዩት አርግ። አልሰማም። የኔ ተራ ነው። ካልሰማኝ እኔ እወርዳለሁ። ለሁላችሁ ወርዳል። ፈረጠጣያችሁ አንድ ጊዜ 5 ስላሴን ጠጥተህ ነው የምትወጣው፣ እንዳትወርድ። ስማ ቆይ አንዴ ታውዬ ይሄው የስላሴ ይሄው 5 ስላሴ ኦርቶዶክስ 5 ስላሴ ነው። ናቲ ምታል ጠጥተህ ትወጣለህ። የስላሴ ይሄው 5ቱ ስላሴ ነው የምታጠጣኝ። 5ቱ ስላሴ ነው የምታጠጣኝ። 5ቱ ስላሴ ኧረ አንዴ ስማ፣ ምንም 5ቱ ስላሴ ነው የምታጠጣኝ እኮ። ስማ እንዴት ምን እንደማጠጣ ልነግርህ ነው። ሚዩት አድርግ። አልሰማም፣ አሁን አልሰማም። ያንተ ሰዓት አይደለም፣ ያንተ ሰዓት አይደለም። አልሰማም። ሚዩት አድርግ። ጳውሎስ ኧረ በእናትህ አልሰማም። ያንተ ሰዓት አይደለም ናቲ፣ ያንተ ሰዓት አይደለም። ያገኘኸውን ነገር ሁሉ እንደራስህ የቤተክርስቲያን መጽሐፍ ነው፣ የቤተክርስቲያን መጽሐፍ ይቻላል። ሲቀጥል ደግሞ ማለት ነው ይሄው ኦርቶዶክስ የምታምነውና የምታመልከው ይሄው 5 ስላሴ ነው። ክርስቲያኖች እኔ ጋር ሲጀመር የስላሴ ትምህርት ውጣ ናቲ፣ ውጣ። መስማት ካልፈለግ ውጣ። ያላችሁ መጽሐፍቶቻቸው ሲጀመሩ ይሄኛው ልደተ ቃል ከዚህ ጋር ቱር ብሎ ወጣ። ይሄኛው ደግሞ በቤተክርስቲያኒቱ ትምህርት አውራን ይላል። ይሄ የቤተክርስቲያን ትምህርት አይደለም እንዴ? ይሄኛውም ደግሞ እወጣለሁ አለ። እፊታችን አይቆሙም። እፊታችን የሚቆም የለም። በንፋስ ፊት እንዳለ ገለባ ነው የሚሆኑት። እፊታችን አይቆሙም። በየትኛው የትምህርት ንጽህናቸው እነዚህ ሁሉ መጽሐፍቶቻቸው ምን ብለው እንደሚያወሩ እፊታችን አይቆሙም። ምክንያቱም የራሳቸው መጽሐፍቶች ናቸው። በንፋስ ፊት እንዳለ ገለባ ነው የሚሆኑት። ገድልህን እያለ ለራሴ ማለት ነው። የራስ ገድልና የራስ መጽሐፍቶች ሆነው ሳሉ ገድልህና ታምራትህን ይዘህ ትመጣለህ። በአህያ ጭነህ አላለኝም። በአህያም ልጫን በመኪና በጀርባዬም ተጭኜ ልምጣ፣ ግን እመጣለሁ፣ እጠይቃለሁ ከነዚህ መጽሐፍቶች ማለት ነው። እና ይልን ጫጫታ እንትን ይሪሳስ ውጣ ሜሪ ታዘቢያቸው። ይኸውልሽ ጉዳቸው ሲጋለጥ ሜሪ ታዘቢ ምን አይነት ትምህርት እንዳለ ቤተ እምነቱ ላይ አትናገር፣ ምንም አትናገር። ውጣ በቃ ልውጣ አልካናቲ ውጣ። አልተዋየ ውጣ። ስለ ኦርቶዶክስ ከፈለግሽ ፎሎ አርጊኝና ልታታልል አስተምርሻለሁ ማለት ነው። እዚህ በአደባባይ ተናገር። እኔ ፊት አታስወራም። ልብ ካለ ተናገር ስለ ኦርቶዶክስ። ለምን ትደበቃለህ? ይሄው የቤተክርስቲያን መጽሐፍ ይሄው የቤተክርስቲያን መጽሐፍ ነው። ወይ ሩጥ ወይ ዛሬ እዚህ ጋር እዚህ ካሉ ሰዎች 1000 ሰው ጌታ ይቀበላል። ስላሴ 5 ናቸው። 1000 ስላለ እንዴ 1000 ጀበል ሄደው ለጣጡ ስለታሰግር ነው ይዘህ የምትሄደው 5 ናቸው የሚል አሳይ። ሚት 5 አካል አለ። አልመልስልህም። ሚት ወሬኛ ሰለውን ክር ወሬህን ማንም አይሰማም። ስድብ አያችሁ። አትሳደብ። በህማማት አትሳደብ። ያሁኑ ስድብ ጀመረ። አንዴ ያቆሙ ስድብ ጀምሯል።
አምስት አካላት ስላሴ ያለው ምናምን አለው ብሏል። እስቲ እዚህ ጋር ሚዩት አድርግ እንዳትገባ። ሚዩት አድርግ ሆነ የማትርጉም ነው የራሱ ትርጉም። ለምን አበርክ ሲወራ ለምን አበርክ ሲወራ ማለት ነው። ሚዩት ጉድ ይጋለጣል ገና ይሄን ብቻ መሰለህ እንዴ? በተከታታይ አመጣላለሁ ገና ሚዩት አምስት የሚለውን አምስት አካል አለው ብለኛል። ሚዩት ኦርቶዶክሶች ታዘቡት። ይኸውላችሁ ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ምንም ሚስጥር እንዳይወጣ ነው እንደዚህ የሚጮህ። ይኸውላችሁ ሚዩት አሁን ወሬ ነው። አሁን ያስከው ወሬ። እሺ ሚዩት አድርጋ የኔ ተራ ነው ስለማይቀርም አንድ ጊዜ ኤፍሬም አንድ ጊዜ ሊያስተካክለው እኔ ጋር ነው ሜሪዬ። በቃ እኔና ናት ብቻ እንቀር፣ ሌሎቹን አስወግጂና እኔና ናት ብቻ አስቀር። ይጀመር ራሱ ማለት ነው። አንድ ሰው ክሌም ሲያደርግልሽ ማለት ነው። አታካናለሁ ሲል የታል የሚለው አረ እስካሁን እንደፈለክ ስትል ቀርት ማስረጃ ይጋለው። ይሄው ማስረጃ ባሉ እኔ ጋር ነው። እሺ ሜሪ እኔ ጋር ይኸውላችሁ ፈረጠጠ ይኸው ሊዋሻችሁ ነው። እዛ እንዳትሄዱ፣ እዚህ ሰምታችሁ ጉድ ትሄዳላችሁ። ጉድ ሳሰሙላችሁ መጥቼ የቤተክርስቲያን ያ ሄዶ ይከፍታል። አሁን ልትወጣ እኔ በሌለውበት ሜሪ እሱ ሲመጣ ለኔ ሼር አድርጊኝ። ልታታልላት እኔ በሌለውበት እኔ ባለውበት ምን አታወራም? ና እኔ ባለውበት አውራ ነው። አንዴ ሚዩት ተራን ጠብቅ። ሚዩት አድርግ ተራን ጠብቅ። አምስት አካል የሚለውን አሳይ። ኢየሱስ ጌታ ነው። ሚዩት አድርግ ተራን ጠብቅ። ናቲ አንድ ጊዜ ቆይ አዳምጡ። ሚዩት አድርግ። ፈቃደኛ ከሆንክ ያሳይንና ተወያዩበት። አዎ በቃ ሜሪ እሺ ለኔ እድል ስጪኝ። አልገባም ታልከ ኤፍሬም ኖ ተመይ ኖ እኔ ነኝ የሚቀጥለው። እኔ ነኝ የኔ ተራ ነው። ሊቀጥል ከዛ በኋላ ናት ያወራል። እሺ ይኸው ልብ ያለው ልብ ይበል፣ አእምሮ ያለው ያስተውል። ይኸው ያነበብኩትን ይሁ ማርያምና መስቀሉ የስላሴ አካል ሆነው ገብተዋል በኦርቶዶክስ ትምህርት። እንዴት አትሉኝም? ይኸው እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያምም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስ ፈጽሞ የማይለይ ነው። ኦኬ መስቀሉ ከአብ ከወልድ ከመንፈስ ቅዱስ ጋር ፈጽሞ አይለይም አለ። ይሄ ብቻ ቢሆን በቂ ነበር። አረ እንደዚህ ይላል። እንዲሁም ይልና መድኃኒታችን አለ ኢየሱስ ክርስቶስን መድኃኒታችን ኢየሱስ ክርስቶስ እሺ ከእናቱና ከማርያም ማለት ነው። ይሄን ክፍል ይሄ ብሎ የሚለውን ክፍል በካህናት መስተበቁ ብሎ በሚለው መስቀል ደመራ በሚወጣበት መስቀል አደባባይ ላይ መስቀል ደመራ በሚወጣበት ጊዜና ደግሞ በመስቀልም ጊዜ የሚዜም ነው። መስተበቁ የሚባል አለ። ወከአበና አስተበቆ ለዕፀ ቅዱስ መስቀል ብሎ የሚል ማለት ነው። ቅዱሱ መስቀል እናመስግነው ብሎ የሚል የምስጋና ዜማ ካህናት የሚያዜሙት በዛ ክፍል ላይ ለእሉ ክሌቱ ፍጡራን ስብሐተ ፈጣሪ ደሎሙ ይላል። የፈጣሪ ምስጋና ይገባቸዋል። ለምን ቢሉ እስመ ተአረዩ በክብሮሙ በክብር ተካክለውታልና ይላል። በክብር ተካክለዋልና አይደለም ተካክለውታልና። ከማን ጋር የተካከሉት? ከእግዚአብሔር ጋር። በምን? በክብር። ይሄው መጽሐፍ እጄ ላይ ስላለ አንዴ ጠብቁ ይላምጣው። የእናንተን ገንፎ ስንሰለቅጥ ኖረናል። ብዙ ስንጥር፣ ብዙ ቆሻሻ፣ ብዙ ጠጠር ስንበላ ኖረናል። አሁን ግን ንጹህ የእግዚአብሔርን ቃል ምንጭ ስለጠጣን አሁን ያቀረብከውን ገንፎ ሁሉ አንሰለቅጥልን። ያቀረባችሁትን ትምህርት ሁሉ አንሰለቅጥም። የጻፋችሁትን መጽሐፍት ሁሉ እናነባለን። አንበበ በእግዚአብሔር ቃል እንመዝናለን፣ እናሳያለን። ጠብቁን። ኦኬ ጉድ ይፈላል። የምን መቀለል ነው ብራዘርዬ? ትውልድ ላይ እንደዚህ ማስተቀልዱ አትኖሩ። እናስቆማችኋለን። ያው መጽሐፉ ኤፍሬም ጋር ያለው የያዘው ኦስማን የሚባለውም ሰው ይሄን ገዝቶት ነው ባለፈው ያሳየን። ሃርድ ኮፒ ነው እዚህ ያለው መጽሐፍ። ስላሴን አምስት መሆኑን እናሳያለን። ተጽፏል። ካፈርክ በራስ መጽሐፍ ፈር፣ ከተሸማቀክ በራስህ አባቶች ፈር። ብዙ ዘመን
ጴንጤ ያላችሁ ስትሳደቡ ኖራችኋል። አፋችሁን ስትከፍቱብን እኛ ላይ የሥላሴ ትምህርት አታውቁ፣ ነገረ ሥላሴን አታውቁ፣ ነገረ ስጋዬን አታውቁ፣ ጥምቀት ቁርባን አታውቁ ብለህ ስትል አሁን ቤትኛውና እናውራህ እኮ አለ። ኦኬ ይኸው መስቀል ማለት ዝንቱ መስቀል ክቡር ከመ እግዚአብሔር ወልዑል ከመ ማርያም ድንግል ዘይተ ፈለጠ ወይትለለይ ከመ አብ ወልድ ወመንፈስ ቅዱስ ሩይ ሥላሴሆሙ ሶሪ ወከማሁ መድኃኒትነ ምስለ እሙ ወመስቀሉ ሩያነ ሥላሴሆሙ። ምክንያቱም ሩያን ተካክለዋልና ትክክል ናቸውና። አይ ሩያን ማለት ብለህ እኔ ጋር መታትደበቅም ግስ ውስጥ ማለት ነው። እዚህ የሊቁ አለቃ ኪዳነ ወልድ ክፍሌ መዝገበ ቃላት አለ። መዝገበ ቃላት ከላይ እስከ ታች ይታያል። ተስፋ ነው ማስቆረጥህ። በየትኛው ላውራህ? በየትኛው መዝገበ ቃላት? በየትኛው? ከአዲስ አበባ ዩኒቨርሲቲ ጀምሮ በዚህ በግዕዙ እዚህ ስራ ያለው ይታያል። አዎ ግሱን መዝገበ ቃላቱ ሩያን ብሎ የሚለው ምንድነው ብሎ ያለው ትክክል። ታዲያ ማርያምና መስቀሉ ትክክል ነው አላላችሁም እንዴ? ይሄው ወከማሁ መድኃኒነ ምስለ እሙ እናቱ ወመስቀሉ ከእናቱም ከመስቀሉም ጋር ሩያነ ሥላሴሆሙ ዋት ምን ሩያነ ሥላሴሆሙ ከሥላሴ እኩል ትክክል ናቸው። እኛ ጋር ኤፍ ያነበበላችሁ ይሄንን ነው። የባለፈው ሳምንትና ይሄ ሳምንት በተለይ ለልደተ ቃልና ለሱ የሱ ግብረ አበሮች ሳምንቱ ጨለማ ሆኖባቸዋል። ከመስቀሉ ጋራ ሶስትነታቸው ትክክል ነው። ዋይ ኢየሱስ ማርያምና መስቀሉ ትክክል ናቸው። ትክክል ማለት እኩያ 50ያ ማለት ነው። ትክክልን ነግሬያቸዋለሁ አይደል? ቅድም ትክክል ማለት በኦርቶዶክስ ራሱ ተርሚኖሎጂ ራሱ አብ ወልድ መንፈስ ቅዱስ ትክክል ናቸው ስንል በተደጋጋሚ ትሰማላችሁ አይደል? ኦርቶዶክሳውያን ሲሉ ሰምታችኋል። ያለ መበላለጥ፣ ያለ መቀዳደም፣ ያለ መለያየት ማለት ነው። ትክክል ማለት እኩል አምሳል ማለት ነው። እንደዚህ ኦኬ ወልድ እዚህ ጋር ኢየሱስ ክርስቶስ ይበቃል። እፍዬ ማርያምና መስቀሉ ይበቃል። እፍዬ ይበቃል። ዛሬ በዚህ አርዕስት ላይ እናወራለን። ነገረ ማርያም ቀኖና ወይስ ዶግማ? ቀጥለን የምናሰማችሁ ቪዲዮዎች ሁሉ ጭምር ስላለ ለእህቶችም ለወንድሞችም ጊዜ ልስጥ። እኔ ብቻና ቪዲዮ ስላሰማው ኮፒ ሊንክና ሼር ታብ ስላደረጋችሁ ቴንኪው። አሁንም እያደረጋችሁት ስላለ ነገረ ማርያም ቀኖና ወይስ ዶግማ? በጣም ይቅርታ ረጅም ሰዓት ስላቆያችሁ። መነንዬ እነ ሜርሲ አሜሪካ ስላላችሁ ለእናንተ እድል ልስጥ በደንብ። እብራዊት ጸጋ ይብዛላችሁ አላችሁ። ግን ቀጥለው አንተ ብትቀጥለው ጥሩ ነው ያስከውና። አዎ በጣም ኢንተረስቲንግ። ቀጥለው ምን ሐሳብ ልንሰጥ እንችላለን? ትክክለኛ ነገር ያልክ ስለሆነ እንዳልይዛችሁ ብዬ ነው። አይ እንደውም በእውነት ሜዳው ገደል ነው የሆነበት። ሜዳው ገደል ነው የሆነባቸው። እንደዚህ መዋሸት አግባብ አይደለም። እንደዚህ መዋሸት አግባብ አይደለም። ውሸትን በውሸት አይደለም የምትሸፍነው። ውሸትን በእውነት አጋልጠው እና ጸጋ ይብዛላችሁ። ቡና አንዴ ልጠጣ እስከዛ አውሩ። ቴንክ ዩ። እሺ መቀጠል የምትፈልጉ አውሩ እስከዛው ድረስ። ዋው ይገርማል። ቡና እስከሚጠጣ ድረስ ነው ትሩስ። ቀጥሉ፣ ሌሎች ቀጥሉ እስከዛው ድረስ።
ሰላም ታላቅርብ እብሬ። እሺ ሰላማችሁ ይብዛ የጌታ ቤተሰቦች እንዴት ናችሁ? ጸጋና ሰላም ይብዛላችሁ። በጣም ደስ የሚል ነገር እየሰማን ነውና ጌታ ክብሩን ይውሰድ። እንግዲህ ከግራም ከቀኝም ማፈርም መፍራትም መርበትበትም መደንገጥም ሁሉ ነገሩ እንግዲህ እንደቀጠለ ነው። የእግዚአብሔር ዋሪያሮች የእግዚአብሔር ወታደሮች እንደነ ኤርሚ ያሉ ሁሉም በዚህ ያላችሁላችሁ ያው እግዚአብሔር ጸጋውን አብዝቶላችሁ በጣም ፍሬያችሁ እየታየ ነው እና ይሄ ድል የሚያኩራራ ማለት ወደ ኋላ የሚጎትት ድል አገኘን ተብለን ደግሞ ዝም የምንለው አይደል የሚቀጣጠል ነውና የሚጨምር ነው የሚበዛ ነው። በርቱልን ማለት እንወዳለን። ይጨምርላችሁ። እዛም ቤት እንግዲህ ምንድነው መደንገጡም መርበትበቱም መዋከቡም እነሱም ጋር እንደዚህ ይጨምር ማለት ነው። እኛ ጋር ቅባቱ ሲጨምር እኛ ጋር እናንተ ጋር ኃይሉ ሲጨምር እዛም እንደዛው ይቀጥላል ማለት ነውና ኤርሚዬ ጌታ ይባርክ። ደግሞ ወቅታዊ የሆነውን ርዕስ ነው ይዘህ መጣኸው። በዚህ ጉዳይ ላይ በደንብ ማድማት ያስፈልጋል፣ በደንብ ማናገር ያስፈልጋልና ተባረክልን ወንድማችን። ውሃም ጠጣ ደግሞ ጨምረክ በደንብ ማውራት ደግሞ እንድትችል ውሃም ጥሩ ነው። ውሃም እየጠጣክልን ወንድማችን ተባረክልን። ተባረኩ በዚህ ያላችሁ ሁላችሁ። ተባረኩ ወንድማችን። ወሰንጎ እንደምን ዋላችሁ? እንዴት አደራችሁ? እንደምን ከረማችሁ? እንዴት ናችሁ? ደህና ናችሁ? እንግዲህ ወንድም ኤርሚያስ ባነሳው ጥያቄ ጉዳይ ላይ ታምራትና ገዲላትና ታምራት ለመከራከሪያ አይሆንም ብለናል። ለመከራከሪያ አይሆንም ስታልን ድረስ በእነሱ ጉዳይ ላይ አንነጋገርም። ስህተት ሊኖራቸው ይችላል፣ ላይኖራቸው ይችላል፣ ሊኖራቸው ይችላል እና በገዲላት ጉዳይ ላይ እኛ አንነጋገርም ብለናል። ካሰንጎ ታዲያ በዋልድ ይሻላል። በዋልድ መጽሐፍት ጥሩ ብለሻል እህቴ። እንግዲህ ምንድነው አንድም እንግዲህ እንዳፈታቱ ነው ሲፈታ እናንተ ማታውቁት ብዙ ምስጢር አለ እንዲያው ለዛ ነው እንጂ እንዲያ ነው እንግዲህ። ታዲያ ስለ ማርያም ቤዛነት ምን ይላሉ እርሶ? እንግዲህ አፈታቱ እንግዲህ ቤዛ የሚለው እንዴት ይፈታዋል ነው እንግዲህ። ቤዛ አንድም በርጩማም ወንበርም ይለዋል። ቤዛ እህቴ እባክሽ ስነ ስርዓት ያካሄድ ስነ ስርዓት ይሁን እንዳትስቂብን። ጠረጴዛም የሚለው ቦታ አለ። ሁለትም ደግሞ ገንዘብም ቦርሳም የሚለው አካባቢ አለ እና አፈታቱ ብዙ ነው። እኛ በብዙ ነው ወርቀቅ አድርገን ነው የምናየው። ለዚያ ነው ጫማ አቡነ በርጩማ ነው አቡነ ጫማ በዚህ ጉዳይ ላይ ሲፈቱት አንድም ጫማ ቢያዛ ይለዋል፣ አንድም እናንተ አንድ የትርጉም ብቻ ነው የምታየው፣ ሁለት ነው። እኛ በብዙ ነው የምናየው። መጽሐፍቶቻችንም ትውፊቶቻችንም በዚህ ጉዳይ ላይ ብዙ ነው የሚናገሩ። አሁን መጽሐፈ ቢቸግር ላይ ለምሳሌ ቤዛ የሚለውን ተናገረ ብሎ የሚፈታውን ቦታ አለ። ቤዛ ሲል ደግሞ በዛ የሚልም ትርጉም ሊሰጠው ይችላል እና ብዙ ነው አፈታቱ። ያ በእውነት ያድ ለበልና እኔም ጥያቄ ስላለኝ ነው ለሳቸው። ቤዛ ማለት ተበዘበዘስ መሆን አይችልም?
የለበሰ አይሆንም አባታችን ጥሩ ነው ወንድም ኤርሚያስ እንደዚህ አዋቂ መጠየቅ ጥሩ ነው አው በዘ ይለዋል በአንዳንድ መጽሐፍቶች ላይ በዘ የሚለውን ስትመለከተው ምንድነው በዘ የሚለው ራሱ የቻለ ትርጉም አለው ሌላ በዛ ተባዛ ይለዋል ግዕዙ ሲያባዛው ማለት ነውና ሲያባዛው ግዕዙ ያባዛዋል መልሶ ደግሞ ያካፍለዋልና እንደዛ አድርገ ስታየው ብዙ ትርጉም ነው ያለው ለዛ ነው እንዴት ነው ግን ያወሩት እሱ በታምር ነው እንደ አፎት ላይ ኮ ዚፕ አለ እዚህ ፒክቸሩ ላይ ምንድነው አይ ወንድም ኤርሚያስ እንደዚህ ብዙ እንተና አትበል ሊቃውንቶችን ብዙ አትዲያፈር ያን ያስኩት ምንድነው የእውቀት ብዛት ስላለ እንዲው እንትኑ እንደ ሰዎች ላይ ዝርግፍ ብሎ ችግር እንዲያይፈጥር ለዛ ነው ቆጣብ ለማድረግ ነው ዚፕ ያረግንበት አቺ ዝቋ ባልደረሰችበት በቀራራው በኩል ነው ያወሩ ያሉት አሁን በቀጭኗ አው ይንቆለቆላል በዛ በኩል እናንቆለቆለዋለን እንጂ አንድ የብለቀቅ ተረግረግ አርጎ ሊወስደው ይችላል ሚመኑን ማለት ነው እሺ መርጌታ ከታች አረ እንዲህ አይነት ትርጉም የለም ይላሉ መርጌታ ይግቡ አየት ይገባሉ እንዴ እታቸው ነው ታብታብ ያረጉ ይስሙ ጥያቄ ካላችሁ አቅርቡ እኔ በጣም ተመችቶኛል ትርጓሜው ከሰንጎ እንዲያው እታችን ዲፍረት አይሆንብኝና አቡነ ካሰንጎ ብለሽ ብትጠሪኝ ደስ ይለኛል እሺ አቡነ ካሰንጎ እሺ እግዚአብሔር ይስጥልኝ ስለታዘዙ ቅድም ደግሞ በጣም አመሰግኖታለሁ ሰብስክራይብ አድርጉ ስለወት የተቀደሱ አቡነ ወትርሶ አመሰግናለሁ ተቀበዩ ሐዋርያዊ ቀልዶች ደግሞ የሚል መጣ ዛሬ በቃ ቤቱ ምንድነው ኮሜዲ መሰብሰቢያ ነው አረፍ ልቀይረው ማለት ነው ሐዋርያዊ ቀልዶች ነው መጣ ተቀበዩ እሺ ወንድማችን ሐዋርያዊ ቀልዶች ሰላም ላንተ ይሁን አንሚውት አርግና እናውራስኪ ወንድማችን ይሰማል እንደምናችሁ እግዚአብሔር ይመስገን እንግዲህ ትርጉም ብለዋል ቤተክርስቲያኒቷ እንዳይፈታ አርጋ የቤዛን ጉዳይ ቋጥረዋለች ስለዚህ መጠየቅ አያስፈልግም ተቋጥረዋል ዝም በል አይ እናንተ መጠየቁ ግን መልስ ከሌለበት ቦታ እየጠየቃችሁ እንዲያው እንዳትደክሙ ብዬ ነው እሺ ምን እላለሁ ነገረ ማርያም ግን ቀኖና ወይስ ዶግማ ብለው ያስባሉ ይሄ ቤተክርስቲያኒቷ ማታስበው እኔ ምን አስባለሁ ብለሽ ነው እሺ ዛሬ እስኪ ሌላ ደግሞ አቡኔሉ ምንድነው ጥያቄሽ በነገረ ማርያም ዙሪያው መልስ አላት እተት መልስ አላትና ምንድነው ጥያቄሽ እሱ ነው እኮ ነገረ ማርያም ቀኖና ወይስ ዶግማ ይላል እርሶ ምን ይላሉ አቡነ ካሰንጎ እንግዲህ ምንድነው በቤተ ክርስቲያናችን የራሷ ዶግማ አላት ቀኖናም አላት ተውፊትም አላት እንግዲህ ለዶግማ ማጠናከሪያ ነው ቀኖናን የምንጠቀመው ለቀኖናው ደግሞ ማጠናከሪያ ተውፊትንም ቤተክርስቲያናችን ትጠቀማለች እና አሁን ለጠየቅሽው ጥያቄ ምንድነው ቀኖናም ዶግማም ተውፊትም ብለሽ ልትጠሪው ትችያለሽ እንደ ሁኔታው አርገሽ ማለት ነው ጉድ ነው እሺ አቡነ ጥሩ መልስ ነው እንደ ቀኖና ጀምሮ እንደ ዶግማ ጨረሰ አረ ዛሬ እሺ ሌላ ታች ያለ ሰው ደግሞ ክንዱሸት አለ የተሽከረከርክ ነው መሰል ክንዱሸት
ኦኬ ሪስታርት አድርጉት ስልካችሁን ስትገቡ። ሌሎች ወንድሞች እህቶች ደግሞ ታብታብ አድርጉ። ዛሬ በጣም ይላል 50 ሺህ ግን አድርጓት ሼሩን አለ እንዴ? የለም። አይ የተደበቀ ሰው የለም። እስኪ ሌላ ኦርቶዶክስ የሆናችሁ ላኩልን። አማኞች ናችሁ ታች ያላችሁ። እስኪ አባዬ እንተ ኦርቶዶክስ ከሆንክ ብቻ ግባ። አቢ ሰላም ላንተ ይሁን። አቢ አልሚውት አርጋ ሰላማችሁ ይብዛ። እሺ ከየት ቤተ እምነት ነው? ከሙሉ ወንጌል ነኝ። ለሙሉ ወንጌል ጥያቄ የለም። አሁን የማርያም ቀኖና እናንተ ነው? የለም። ተባረከ። እሺ ኦርቶዶክስ የሆናችሁ ወገኖች ነው አማኞች። የአማኞች ጥያቄ ቢኖር መልካም ነበር ግን ስላልሆነ I hope ታዳጊ ካለ ወጣና ግባ። አትታይ የስልክ አይ ዳጊ ነው የማይታየው። ተደብቆ አይደለም ዳጊ ነው። ዳጊ ጥላው ነው። ዘማሪ ዳጊ ነው። የስልክ የምትችሉ ከሆነ ሼር አድርጉ ፕሊስ። የምትችሉ ወገን ሰብስክራይብ ማድረግ የምትችሉ ደግሞ ሰብስክራይብ አድርጉ። ተባረኩ። ሰብስክራይብ እያደረግን በጣም ሪፖርት አለበት እንደምታዩት ቤቱና አዲሶች ሲገባ ለእንትን ይልባቸዋል፣ ያጠቁርባቸዋል። እሺ እንቀጥል። አዳጊ አይታይም። ቢኒ የምትለው ነገር አለ? አብሪ አይ ቀደም ከሰንጎም እያለ እንትኑ ስለ ጫማው እንትን ብሎ ነበርና ሃው ካም ጫማ ቤዛ አሉት ብለን ስንል ይሸፍናል ወይ ይከላከላል እንደማለት ወስደውት ነበርና እኔ የምሰራው ኮንስትራክሽን ነውና ኢቭን ኮንስትራክሽን እዚህ ሳልሰራም በፊት ሀገር ቤትም እያለሁ ጫማ አድርጌ ሚስማር ይወጋኝ ነበርና ሚስማር ይወጋኝ እግሬን ደምቶ ያውቃል አሁንም ድረስ ማለት ነውና ከዛ መከላከል ከዛ መሸፈን ያልቻለ ጫማ እንዴት ቤዛ ሊሆን ቻለ የሚል ነበር ሐሳቤ። ኦኬ እሺ ሌላ ኦርቶዶክስ ሰው የለም? ኦርቶዶክስ የሆናችሁ በስዕሉ ላይ ያለው ልጅ ምን ሆኖ ነው? በጣም ተኝቷል። ደከመዋ 2000 ዓመት ታቅፎት 2000 ዓመት ታቅፎ ደከመው። የኔ ነው ይሄ ድካም ነው። 2000 ዓመት መታቀፍ እኮ ይሰራል። ያ ከባድ ነው። እሷም አለመድከሙ የኔን እሺ ወገኖች እሺ ደስ ደስ የሚሉ ነገር እየሰማን ነው። አንድ ደግሞ ላሰማችሁ አሁን አጥጡ ቀጥል። ቪዲዮ ከፍቼ ቤተክርስቲያን የተናገረችውን እንናገራለን። ከቤተክርስቲያን ጋር ስለምንሰራ ቤተክርስቲያን ያስተላለፈችውን አድምቀን እንናገራለን። እንደነዚህ አይነት አጭበርባሪዎች እኛ ውስጥ ተደብቀው ዝም አይሉ። ይሄን መግለጫ ስሙ እና ይሄ መግለጫ ከሰማችሁ በኋላ አቋም ውሰዱ። የኢትዮጵያ ሙሉ ወንጌል ቤተክርስቲያን ታንከኛ አጥቢያ በዚህ ሰው ላይ መግለጫ ወጥታለች። አባላት የተከበራችሁ
የአብያተ ክርስቲያናት ምእመናን በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሁፍ እንደሚከተለው ማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ ወንድም ደምረው ወልዴ ጉዳይ መግለጫ መስጠትን ይመለከታል። ሰሙ ወንዶች ደምረው ወልዴ ላለፉት 3 ዓመታት የቤተክርስቲያናችን አባል የነበረ ወንድም ነው። በዚሁ ቆይታው ቤተክርስቲያን የባህሪ መለዋወጥ እና ክርስቲያናዊ ስነ ምግባር ስለተመለከተችበት ከማንኛውም መንፈሳዊ አገልግሎቶች በማግለል ይስተካከላል በሚል ተስፋ ስትገስጽ ስትመክር ቆይታለች። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ ብዙዎች በመዳረታቸው ይከተሏቸዋል፣ በእነርሱም ጠንቅ የእምነት መንገድ ይሰደባል፣ ገንዘብንም በመመኘት በተፈጠረ ነገር ይረቡባቸዋል እንደሚል በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 እና 3 ላይ እንደሚል ይህ ወንድማችን ሃይማኖቱን ለትርፍ ለመጠቀም ሲል የሥራ ፈቶችና የሐሜተኞችን ትኩረት በመሳብ ስራ ላይ በመጠመድ ምርጫው አድርጓል። ካለምንም የነገረ መለኮት አስተውሎት መንፈሳዊ ብስለት እና የአገልግሎት ስልጠና ዘመኑ የፈጠረውን በይነመረብ በመጠቀም ከቤተክርስቲያናችን ትምህርትና አቋም ውጭ የሆኑ የእምነት መንገድ የሚያሰድቡ መልእክቶችን ሲያስተላልፍ ቆይቷል። በቲክቶክ በይነመረብ ላይ የኢትዮጵያ ሕገ መንግስት የሌላውን ሃይማኖትም ይሁን የሌላውን ግለሰብ የተሳደበና ያንቋሸሸ በሕግ ተጠያቂ እንደሚደነግግ እያወቀ የተለያዩ ቤተ እምነቶችን በመጥቀስ በመስደብ ቤተክርስቲያንንም ራሱንም ግጭትና አደጋ ውስጥ የሚከቱ ሁኔታዎች እንዲፈጠሩ ምክንያት የነበረ ሲሆን በቤተክርስቲያናችን ጥረት በሃይማኖት መሪዎች ይቅርታና ልበስ እሺ ኦኬ ሙሉን ቪዲዮ ላኩልኝ ካላካችሁልኝ ሙሉን ቪዲዮ ላኩልኝ የዚህን ሙሉን ቪዲዮ ያላችሁ ሰዎች ላኩልኝ ኦኬ የተናገረው ኤርሚ ቲክቶክ ላይ ያገኘሁት እኔ በጣም early morning ነበር የላኩልህ በቃ ይሄ ነው ሌላ የለም ኖ ሙሉ አላለቀ ሙሉን ልጁን ፖስት አርገው ተብሏል ግን ለአሁን ያለው እሱ ነው ዳንኤል የሚባለው ልጅ ከአዳማ ፖስት ያደረገው ኦኬ ችግር የለውም ስለነጋ እኔ መደወልም እችላለሁ በቃ እንደሱ ደብዳቤውን ሙሉ በሙሉ ይልኩልኛል አሁን ቤተክርስቲያን እንደዚህ ስትናገር እንናገራለን ኦኬ ከዛ ውጪ ስለዚህ ሰውና ስለሌሎችም ስለአንዳንዶቹ መናገር አቅቶን አይደለም አሁን ምናልባት ሊብገዙ ከሆነ ብሎ በሚል ነው እንጂ የፈለጉበትን ሄድ ይችላሉ አይደለም ከሙሉ ወንጌል አይደለም ከመካነ ኢየሱስ ከቃልዮት ከኛ ከወንጌላውያን ቤተክርስቲያናት ወጥቶ ሌላ ቸርች መሄድ አይደለም ከፈለክ ሲኦል መሄድ ምርጫህን ካደረከው አትይርተው አይበጅም አይጠቅምህም ብለን እንነግራለን እንቢ ካልክ ግን ለራስ መንገድ አሳልፈን እንሰጣለን እግዚአብሔር ራሱ እንኳን መንገድ ላይ አይቆም ታው ልጄ ብሎ ይለምናል እንቢ ካልክ ግን you can go መቀጠል ይችላልህ ራስን ነው የምትጎዳው እግዚአብሔርን አትጎዳም የክርስቶስን ቤተክርስቲያን አትጎዳም ሁለቱም ወጥቶ የተባሉት ያው መምሬ ወጣ ገባ ይያልኩትም የደብረ ዘይቱ ከመሰረ ክርስቶስ ቤተክርስቲያን ነበርኩ ብለ ለእልም ያሉ ዱርዮች የነበሩ ሰዎች ናቸው ኦኬ አሁን ቤተክርስቲያን ስትናገር መናገር እንችላለን ቤተክርስቲያን ግን ሳትናገር ብንናገር ሐሜት አይደለም እውነት አለ እኔ አንዳንድ ቪዲዮዎች እጄ ላይ ሁሉ አሉ ወንድሞቼ እናቶቼ ምን አይነት ነውረኛ የሆነ ነገር ያደርጉ እንደነበረ ማለት ነው ኦኬ እዚህ ቁጭ ብለህ
አትሳደብም። የክርስቶስንም ቤተክርስቲያን አታሰድብም፣ ቅዱሳንም አታሳድብም። ስለዚህ እዛ እየሄዳችሁ እንትንዬ ምናምን ነገር ብላችሁ የምትሉ ሰዎች ስቶፕ ወንድሞቼ አቁሙ። ግድ የለም ወደ ሌሎችም እንዞራለን። ሙሉ ወንጌል ቤተክርስቲያን ውስጥ የትኛውም ቤተክርስቲያን ይሁን የቤተክርስቲያን ሽማግሌውን መኪና ስላላቸው እንሄዳለን፣ ወደ ሌሎችም እንዞራለን። መጠየቅ ባለባቸው ጉዳይ ይጠየቃሉ፣ ትጠየቃለህ፣ እንጠየቃለን። ተጠያቂነት የሌለን ሰዎች አይደለም። ቤተክርስቲያን ውስጥ የምናገለግል መሪዎች ያሉን፣ ፓስተሮች ያሉን፣ ኦኬ ቤተክርስቲያን ያለን ሰዎች ነን። አጥቢያ ሎካል ቸርች እኔ ቦት ጠይቃለሁ፣ ማንም ይሁን ማንም። በጴንጤነት ስም ግን ተሰብስበን እኔ ጴንጤ ነኝ እሺ እንትን ወደ ኦርቶዶክስ ሂዱ ምኑንም የማያውቀው አልኩ። ምኑንም ብዙዎቹ የሚቀርቡት ሰዎች ያውቃሉ። አንድ ቀይ ወጥ ከገዛለት አይደለም ሃይማኖቱ ሌላውን ነገር ሊለውጥ ይችላል ተብሎ የሚባል ማለት ነው። በወዳቸው እንትን የሚሉ አንድ ወጥ ቀይ ወጥና አንድ ቅቅል ስገዛላቸው ሃይማኖታቸውን አይደለም ሌላ ነገር ሊቀይሩ ይችላሉ ተብሎ የሚባል በቅርበት የሚያውቋቸው ሰዎች ሙሉ ወንጌል ቤተክርስቲያን አገልጋይ ነኝ ያለ በአባልነት ነበር የተቀመጠው። እኮ ታዲያ እዛ ምን ታረጋላችሁ? ገዳይ ናቸው ጴንጤዎች ምናምን ነገር ብሎ ሲል ምን ታረጋላችሁ እናንተ? እዛ ከእንደነኛ አይነት ሰዎች ሚናን ነው መለየት ያለብን። ሚናን አንፎሎ አርጋችሁ ሚላችሁ ነው መለየት ያለባችሁ። ያው የኢትዮጵያ ሙሉ ወንጌል ቤተክርስቲያን ቴንክ ዩ ታንከኛ አጥቢያ 09 ማለት ነው። የተከበራችሁ የቤተክርስቲያናችን አባላት፣ የተከበራችሁ የአብያተ ክርስቲያናት ምእመናን፣ በቅርብም በሩቁም ያላችሁ ቅዱሳን በሙሉ ዛሬ የአዳማ ታንከኛ ሙሉ ወንጌል መግለጫን በጽሁፍ እንደሚከተለው ማቀርብ ይሆናል። በአዳማ ታንከኛ ሰፈር ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን አባል ስለሆኑት ስለ